ብራዘርስ ወንድማችን ከታላቅ እስቲ ይጀመር ፕሊስ። እስቲ እኔ ታላቅ ነኝ የምትሉ ማይካችሁን ከፍታችሁ ሰላም በሉ ፕሊስ። ከታላቅ ይጀመር እላለሁ። ጀለስ ማይኩን ከፍቶ ዘጋው። ወይ እድሜ ክፋቱ፣ ወይ እድሜ ክፋቱ፣ ወይ እድሜ ክፋቱ። እድሜ ጸጋ ነው ወንድማችን፣ እድሜ ጸጋ ነው። አይደለም ልክ ማይኩን ከፍቶ እኮ ሊያወራ ነበረ። ከዛ እሴ በእድሜ ታላቅ የሆነ በመጀመሪያ ይቅርም ምናምን እላለሁ ወዲያው እሺ። አይ ችግር የለውም ወንድማችን፣ እንዴት አለ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ጠፍተሃል ተሙ። በሰላም ስራ ትንሽ በእናትህ ጊዜ ያደረገኝ። እስኪ ናና እስኪ መርቅ እስኪ። አረመ እንዴ ግድ ነው። እኔም ልደት ምናምን የምንመጣው ግድ ነው። እዚሁ ሰፈር እኮ ነው። አንዱ እንጨቤቱ ሰፈር ነው። ኮፊያ ውስጥ ደግሞ ሳሚት 4 ኪሎ እንትን ነው ጥበብ ምናምን መሸጫ ናት እሷ። አለ ሁለቱም ሶስቱን መጎብኛው እስኪ። ሁሉም ሰው ነው እንጂ መመረቅ ያለበት እንደውም ምን እንደተከፈተ ነገር እያሰብኩ ነበረ ማስታወቂያም ለመስራት ዛሬ ቪዲዮ ሰራለሁ ብዬ። እሺ እቃዎች እዚሁ ገርጂ ጋር ወይ አኬ ደውልሻለሁ የኔ እናት። ስራ ቦታ ሆኜ ነው። እሺ እንደወጣው ደውልሻለሁ የኔ ውድ። እና እንዴት ነህ? ስላሴ ምን እንደከፈትክ ንገራቸው እንጂ አሁን እንዲህ እታች ያሉ ሰዎች ግራ እንዳይጋቡ ንገራቸው እንጂ ሁሉም እንደው የሚችል ሰው እንትን ነው። አንዱ ይሄ ኮፊ ሃውስ ነው። ኮፊ ሃውሱ ቡና በበረዶ ምናምን አልተለመደም ኢትዮጵያ ውስጥ። ጀምሬያለሁ። ቴካዌ መተህ ፒክ አድርገህ ይዘህ ብቻ መሄድ ነው። ሌላ ደግሞ ሽቶ፣ ሰዓት፣ ፓንቶች ምናምን እነሱን ደግሞ እና ደግሞ ነጠላ እነሱን 4 ኪሎ አለ። እሱን መታች ትወስዳላችሁ። ቀጥሎ ደግሞ ገርጂ አካባቢ ጋር ልክ መብራቱ ጋር እንጨት ቤት አለ። የምትፈልጉትን የፈርኒቸር እቃ በጠቅላላ መታችሁ መግዛት ትችላላችሁ። እና እግዚአብሔር ረድቶን በሶስቱም ተገልጠናል ትላለህ። ይሄ ነው። ይሄ ሁሉ ኢንቨስትመንት ገንዘብ አልነበረ የሚያስፈልገው፣ አእምሮ ነበር። ያው አእምሮዬን ተጠቀምኩኝ። ፈለጊ ኢንቨስትመንት ብለህ መሀል ላይ ጫን ልታደርግ ነው። ደስ ይላል፣ በጣም ደስ ይላል። አይ በጣም የሚበረታታ ሀሳብ ነው ተሙ። እንዲህ አይነት እያንዳንዱ አገልግሎት ላይ ያለ ሰው በአጠቃላይ በዚህ መልኩ ሊበረታታ ይገባል። እና ተሟችን አንተ ደግሞ በዚህ መልኩ መጥተሃል። ስትሰራ ደግሞ ሰፖርት የማድረግ ወንድማዊም ክርስቲያንም ግዴታ አለብን። እታች ያላችሁ ቶች ወንድሞችም ወንድማችን ተሙ አይሆፕ ለሁሉም ቪዲዮ እንደምትሰራ ተስፋ አደርጋለሁ። ያሉትን ነገሮች በደንብ ቪዲዮ ተሰርቶ ሰዎች አይተው ሄደው ሁላችሁም ተሙን እንደምታበረታቱት ተስፋ አደርጋለሁ። ይሄ በጣም ትልቅ ስራ ነው። በነገራችን በጣም ትልቅ ስራ ነው። ቀላል ነገር አይደለም። እና ተሟችን በርታለን። አንተ እያወራህ እያለ አንተና ልደትን ሰላም እያልኩ እዚህ ጋር ፈለቀ የሚል አካውንት ፌመሶች የስዕል አዋቂዎች የሚል ኮሜንት እየጻፍክ ነበረ። ፈለቀ የማይክ ምልክቱን ክፈተው። ፈለቀ እያወራህ ከሆነ የስዕል አድናቂ ካልሆነ ባክግራውንዱ ላይ ለምን አውሮፕላን ሰቀለ? ፈለቀ የእታች የማይክ ምልክት አለች። እያወራህ ከሆነ እየሰማን አይደለም። እሷን ክፈታት፣ ወይ ደግሞ አሁን የላኩልህን ኦኬ በለው። ፈሌማ ልለውም እናንተ ደግሞ ልታመሳስሉን። ፈለቀ ማይክን ክፈተው እንጂ
ፈልግ እሺ ወንድማችን እንትን ያለን ያለው እንትን ያለው የተቀባ ጣት እንጂ የተቀባ ምላስ የለውም። ከኮፊያውስ ጋር የሚገናኝ ነገር እኔ አልናገርም። ምን ነው አልተለመደም እኮ አልኩ እኮ ቡና በበረዶ ጌታን በቃም ሰው አንተ በቃ እኔ ቤት ነህ እኔ ቤት ነህ። እውነት ግዴታችን ነው እንመጣለን። ሁላችንም የምንመጣው ወንድሜን እኔ ነኝ። ሁለት ሀያላን ከፍ ከፍ እናድርጋችሁ። እናንተ ልደት እኔ ዝቅታ ኧረ እናንተ ከፍ በሉልኝ። ኧረ ከፍ በል። እኔ ዝቅታ ነው የሚያምርብኝ። ኧረ በፍጹም አንቺ ቁመትሽም እኮ ዝቅ ለማለት አይደለም የተሰራው። እኔ በዝቅታ ውስጥ ነው ከፍታ የተማርኩት። ከፍ በል አንተ። ወይኔ ተመስገን በእናትህ በቃ ተወን። እንደው በመድኃኒዓለም ለምንድን ነው በነገር የምትሸርበን? ኑልኝ አልክ እንመጣለን አልን አይደል እንዴ? ምን አድርጉ ነው የምትለን? ኦራይት እና ጋይስ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ልደት አለ ካሜራ ክፈቱ እስኪ ሁለታችሁም። አለው ያለሁበት ቦታ ነው ጌታን። እኔ ያለሁበት ቦታ ባክግራውንዱ አያምርም። ባክግራውንዱ ባያምርም እኮ አንተ በቂ የሆነ መልክ አለ። ተሙ ችግር የለውም። ፕሊዝ ለዛሬ ተወኝ። አልተውህም። ቶሎ በል ያገለግለኝ ዘንድ እኔን ተወኝ። እንዲህ ቶሎ በል ካሜራህን ክፈት። ምንድነው አርዕስታችን የዛሬው? የትናንትናው አይነት ነው። ፕሮቴስታንት እህት ወንድሞቻችን ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት ካለ ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ይሉናል። ከዛ ወየ እንላችኋለን። አንተ የትላንትናውን ስወጣ አይደል ላይቭ ሪከርዱን ያየሁት? እኔ አይታወቀኝም እኮ ላይቭ ላይ ሳወራ ለካ ክርስቶስን ትላንት በኃይል ሰብከን ነበር። በመንፈስ ነበርኩ አልታወቀኝም። ትላንት በጣም በከባድ ሪቫይቫል ነበር የተነሳው። እንቀጥል። እሺ እንቀጥል። እንትን ካሜራማ አታጥፋ እንጂ እንዴ! ለተሙ ካሜራን አብረው እንጂ ለትልቁ ያደረገ የናሳ ይሄ ነው። ለትሻ ካሜራን አብረው ምትለው አይሰማም። ተሙ ሚዩት ላይ ነህ። ወርክሾፕ ጋር ስለሆንኩኝ ነው እኮ ድምፆች ምናምን ስላሉ። ቆይ ለምንድን ነው የሁለታችሁ ራስ እንደዚህ የገባው? ከይቅርታ ጋር ማለት ያስከፈትኳችሁ እንደዚህ መልካችሁን ለማሳየት አይደለም። ዲስ እንዴት የሰው ፀጉር ወደ ኋላ ይገባል? ልጆች አሉ እኔ ጋ። ቆይ የኔ አገባቡ ጥሩ ነው በጣም። እንዴት መሰለህ? የተሙ ነው መጥፎ የሆነው እኔ አላልኩም። አገባቡ ጥሩ የሆነው ለመሰለህ ምን ይላል መሰለህ ኮሜንት ላይ ተሙ የጎዳና ስብከት ላይ ነው። ኧረ ጌታዬ ወይ በቅርቡ አብቅዬ ስለምመጣ ችግር የለውም። ኦኬ የሆነ ቦታ ሄጄ ብቅላሉ እያልከን ነው? የሆነ ቦታ ሄጄ ነገሮችን ፊክስ አድርጌ እመለሳለሁ እያልከን ነው? ፊክስ አድርጌ እመለሳለሁ። በጣም ብዙ ነገር ራሴ ላይ ፊክስ አድርጌ እመለሳለሁ። አመንክ ማለት ነው። ማለት እኔ ደስ ያለኝ ነገር ምንድን ነው? ራሰ በራ መሆንን አመንክ ማለት ነው። አይደለሁም።
አይደሉም፣ ራሰ በራ አይደሉም። በነገራችን ላይ ፀጉሬ ትንሽ ገባ ገባ ያለ ምርጥ ቆንጆ ወጣት ሎጋ መልከ መልካም ድንቡሽቡሽ ነኝ እንጂ እና አንተ እንደምትለኝ አይነት አይደለሁም። በነገራችን ራስሽን የሰውን አንጀት ስታራራ ድንቡሽቡሽ ትላለህ። ትንሽ ነው ሰልፍ ሪስፔክት የሚባል ነገር አለ። ሰው መጀመሪያ ራሱን አክብሮ አስከብሮ ወደ ቀጣይ የሚሄደው እና እኔ ለራሴ ቆንጆ ነኝ በጣም ከምልህ ላይ በራስ በራስ መተማመን ደግሞ ነገር አልችልም ወይንስ ከዚህ ቤት ለዘላለም ብሎ ካረጋል አንድ ድል ነው የምሰጠህ። ቀጥሉ። አንድ ድል ነው የምሰጠህ። እድሜ ዘመን እዚህ ቤት የሚሰጠውን ትምህርት አትሰማም። አንድ ድል ነው የምሰጠህ። ጭንቅላት የምትጠቀም ከሆነ ብቻ። እሺ ይቅርታ፣ ቀጥሉ። ማይክን ክፈት። ወይ አሁን ቀጥ ብሏል። አሪፍ ነው። እኔ ጋር ያለሁበት ቦታ ላይ እና አገባ ወደኋላ የገባው እውቀት ነው። ይሄ እውቀት አይደለም። ያው ምን አለ መሰለህ እኔ አንድ ይሄ አካዳሚካሊ ከፍ ያለ ነው። ሁለተኛ ደግሞ ማይንዴን በጣም ነው የምጠቀመው። ሁኔታዎችን በጠቅላላ እንዴት ወደ ቢዝነስም ወደ እውቀትም እንዴት እንደምቀይረው ስለማቅ ነገሮች ሊሸሹ ይችላሉ። ያ ነው። ኦኬ ልደትም እንደዛው አይምሮን የሚጠቀም ሰው ነው እያልክ እየመሰከርክለት ነው ማለት ነው። አይ አንዳንዱ ጭንቀት ሊሆን ይችላል። እኔ ነው እውቀት ያልኩት። እኔ ማውቀው ስለራሴ ብቻ። አረ ዛሬ ሁለታችሁ ዲቤት አድርጉ፣ እኛ ጸጥ እንበል እና እናንተ ሁለታችሁ ዲቤት አድርጉ። እንዴ መልስም ምላሽ መስጠት አለብህ። የእኔ እውቀት ነው፣ የአንዳንዶች ደግሞ ጭንቀትን እያለ ነው። ምን ትለናለህ? ስታየኝ ራሱ እንዲህ መኪና ውስጥ ፍልስስ ብዬ ተጨነኩ ነው ይመስላል። እንዲህ አይነት ጭንቀትማ ይስጠኝ ለዘላለም መኪና ውስጥ ያንፈላስስ እድሜ ኧረ ተያይዛችሁታል እናንተ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በላይ በጣም ተያይዛችሁታል። አይ ምንድን ነው በማርያም ብዙ ጊዜ ተመሳሳይ ዘርፍ ላይ ያሉ ሰዎች አይዋደዱም ይባላል። ለምሳሌ ስጋ ቤት ያለው ሰው እና ሌላ ስጋ ቤት ያለው ሰው በቃ አይዋደዱም። ይሄኛው ስጋ ቤት ሲከፍት ያኛውም ስጋ ቤት ካጠገብ ይከፍታል እና አንተም ራሰ በራ ስትሆን ተሙም ራሰ በራ ሲሆን አይ ቲንክ ተመሳሳይ ፖዚሽን ላይ ስላላችሁ ሊሆን ይችላል ያልተስማማችሁት። ግን ሪያሊቲው ሁለታችሁም ራሰ በሮች ናችሁ። እሺ ፈለገ ሽምግልና ሄድልኝ ይላል። ከዚህ በፊት አላገባህም? የጌታን ሕዝብ እናገልግል። ዛሬ በጣም ነው ያዝናናው። እሺ እንቀጥል አይደል? ኦኬ ጋይስ እንቀጥል። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን
ሁላችሁም ፕሮቴስታንት የሆናችሁ እህት ወንድሞች ሁላችሁም አንዳንድ ቁጥር ጻፉልን እና ዛሬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ሁላችሁም በመጽሐፍ ቅዱስ የማስረጃ ገብታችሁ ከኛ ጋር ታወራላችሁ፣ እድል እንሰጣችኋለን። ትምህርቱን ግን ስታነሱ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ለማለታችሁ ማስረጃ መስጠት አለባችሁ። ማስረጃ ሳትሰጡ የቤተ ክርስቲያኒቱ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ለማለት እንዳትደፍሩ እባካችሁ እና ፕሊስ ለሁላችሁም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ለሚሉ ፕሮቴስታንት ወንድሞቻችን በአጠቃላይ ለሁሉም ነው እድል የምንሰጠው። ታዲያ ከገባችሁ በኋላ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ስትሉ ቅድም እንዳነሳውላችሁ መጽሐፍ ቅዱስ እናንተ ሊደግፋችሁ ይገባል። መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታስተምራላችሁ ብላችሁ በውይይት በማስረጃ በደንብ አድርገን እናወራለን። እሺ ጆሲ የሚል አካውንት ይሰማል? ጆሲ አሌክስ ስትገቡ ባካችሁን ቶሎ ቶሎ ማይካችሁን ክፈቱት። እሺ ጆሲ ወንድማችን ጆሲ አሌክስ እባክህ እያወራ ከሆነ ድምፅ እየተሰማን አይደለም። እታች የማይክ ምልክት አለች ስልክህ ላይ፣ ያችን የማይክ ምልክት ተጫናትና ምላሽ ስጠን ፕሊዝ። እሺ ወንድማችን የጌታ ሰላም ካንተ ጋር ይሁን። እሺ ጆን የሚል አካውንት ጆን። እሺ ሚኪ ፒክቸርስ ባወራው ደስ ይለኛል። ፈለገ ሚኪ ፒክቸርስ የሚለውን ሰው እሺ ካወራ አዎ ኦፍ ኮርስ ለማውራት ነው የገባው። አይ ቲንክ ሚኪ ፒክቸርስ ያስፈራል። እኔ ገስት ላይ ሲገባ ለምን ጸጥ የምትሉት? ወንድማችን እያወራህ ከሆነ ድምፅ እየተሰማን አይደለም እና የማይክ ምልክቷን ክፈታት። ትገባላችሁ። ከዛ አይ ቲንክ ማውራት ኦኬ በለው እስኪ ሚኪ ኦኬ በለው። ልክ ይላል። ለመውጣት ፈልገ ነው ሚኪ? ለመውጣት ፈልገ ከሆነ ንገረን። አንዳንዱ ሳያስበው ይገባና ከገባ በኋላ ለመውጣት ዳገት ይሆንበታል። ሚኪ ለመውጣት ፈልገ ነው? እሺ ወንድማችን ሚኪ ሰላም ሆነልን። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞች አንዳንድ ቁጥር ጻፉልን። አንዳንድ ቁጥር ቶሎ ቶሎ። ከዚህ በላይ ትልቅ እድል የለም። አይ ቲንክ ያው እኛ አለን። የእናንተ የኦርቶዶክስ ቤተክርስቲያን አስተምህሮ ከመጽሐፍ ቅዱስ ውጪ ነው፣ ተረት ተረት ነው። መጽሐፍ ቅዱስ የተለያየሽበት ቦታ ላይ ሂጂ እናገኙ። ከእናቱ ከቅድስት ድንግል ማርያም ጋር ተለያይተሻል። ከእናቱ ከቅድስት ድንግል ማርያም ጋር ልክ እንደዚህ ቅድስነት ግድ የለሽም። የተለያየሽበት ቦታ ሂጂ እናገኛት። የልብሽን ሁሉ ንገሪያት። እርሷ የጭንቅ አማላጅ ስለሆነች ማለት ነው። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ለትሻ እናንተ የምትሏት ነገር ካለ የሆነ ነገር በሏት። ለሰን እጅግ በቂና ከበቂ በላይ የሆነ ምክር ነው የሰጣት። ለእኔ ምንም የምጨምረው ነገር የለም። እግዚአብሔር አምላክ ከአንቺ ጋር ይሁን ብቻ ነው። ተሙዬ እሺ ዲያቆን መጥቻለሁ። ፈለጊ
ማይክ ከፍታለሁ ብዬ ጨለምኩኝ። ቃለ ሕይወት ያሰማልን። ፈለገ ድንቅ ነገር ነው ያልካት። እግዚአብሔር በሁሉ ነገር ያግዝሽ እህቴ። ድንገት አስፈላጊ ነገሮችም ካሉ ደግሞ በውስጥ ማውራት፣ አንዳንድ ነገሮች በሚዲያ ማውራት የማይቻሉ ሰዎች የአንደበታችንን ቃልን እየለቀሙ ለራሳቸው ጥቅም ስለሚያውሉት ለአንቺ የሚያሳርፍሽ ነገር ግን ለሌሎቹ ደግሞ እንደ ሌላ ቃል አድርገው የሚቀበሉት ሀሳብ ስላለ እኔ ፎሎ አድርጌሻለሁ። ፎሎ ከመለሽልኝ በውስጥም አንዳንድ ነገሮችን እናወራለን። ሰኒ እሺ ተሙዬ እናመሰግናለን። ዲያቆን መኩ አሉ አለን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ፈለገ ልደት ተማምሶን ሰላም ብያችኋለሁ። ከታችን ያው ታችን ከታች ስጽፍ ነው የሳብኳት እና እግዚአብሔር እርዳሽ እታችን ማለት በአንድም በሌላ ከቤተ ክርስቲያን እንወጣለን። አንዳንዴ ቤተ ክርስቲያንን ሳናቃት እውነት ደስታ ልናገኝ ይመስለንና ከቤተ ክርስቲያን ወጥተን ደስታ አናገኝም። እውነተኛ ደስታ የሚገኘው በቤቱ ነው፣ በክርስቶስ ቤት ብቻ ነው። እውነተኛ ጌታ ባለበት ነው እውነተኛ ደስታ ያለው። እውነተኛ ጌታ በሌለበት እውነተኛ ደስታ ሊኖር አይችልም። ሊመስለን ይችላል፣ ጊዜያዊ ደስታ ልናገኝ እንችላለን። ከሆነ ጊዜ በኋላ ግን ሁሉ ባዶና መና መሆኑን እናያለን። እውነተኛ ጌታ ባለበት ግን እውነተኛ ደስታ አለ። እውነተኛ ደስታም ደግሞ አንዴ መጥቶ የሚቋረጥ ሳይሆን ለዘላለም የሚቀጥል ነው። ዘላለም ደስታ የሚሰጥ ነው፣ እረፍት ነው። በቤተ ክርስቲያናችን ስንመጣ ወደ ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን እውነተኛ ቤተ ክርስቲያን ውስጥ ስትገቢ በጣም ብዙ ዓለማዊ የሆነ በጣም ብዙ ፈተና ሊያጋጥሙሽ ይችላሉ። ግን ዘላለማዊ እረፍትና የአእምሮ እርካታ እናገኛለን፣ ደስታ እናገኛለን። ይህ ደስታ ደግሞ ዘላለማዊ የሆነ እረፍትን የሚሰጥ ጌታ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም እንደ ዓለም ሰላም አይነት አይደለም ብሎናል እና የሚሰጠን ሰላም እውነተኛ ሰላም ነው፣ የሚያሳርፍ ነው። ጌታ ኢየሱስ ክርስቶስ ሕይወትን የሚሰጠን ነው። ጌታ ኢየሱስ ክርስቶስ ዘላለማዊ ነው። ጌታ ኢየሱስ ክርስቶስ እና እውነተኛ ጌታ ባለበት እውነተኛ ደስታ ስላለ በቤቱ ልንሆን ይገባል፣ አካሉ ላይ ልንሆን ይገባል እና የሚመክርሽ ምንድን ነው ለአንቺ እውነተኛ ደስታ ለማግኘት ደግሞ እውነተኛ ትምህርት ያስፈልግሻል እና በውስጥ ማናግሪ፣ ማንም ሰው ኮንታክት አታርጊ። ቀጥታ እኔ ፎሎ አርጊሻለሁ፣ ፎሎ መልሰሽ አርጊኝ እና ከዛ በውስጥ ሊንክ አለ፣ ትምህርት ትማሪያለሽ። ትልቁ ትምህርት መማር አለብሽ ትምህርት ስለሆነ ያንን ትምህርት ይዘሽ ጌታ ደግሞ ይረዳሻል። ዛሬ የታችን አጋጣሚ አድርገን ምናልባት ልክ እንደሷ ፕሮቴስታንት ቤት ሆናችሁ ሁሉ ነገር የሰለቻችሁ እህቶች ወንድሞች፣ በቃ ግድ የለም እባካችሁን አታቅማሙ። አላረለ ልባችሁ ሁለት ቦታ ይሁን። በቃ ወደፊት ሙቭ አድርጉ። እሺ፣ በፕሮቴስታንቱ ቤት ውስጥ ሆናችሁ ይሄ ድራማው የሰለቻችሁ፣ የፈውስ እየተባለ ታምር እየተባለ ድራማው የሰለቻችሁ፣ ጩኸቱ የሰለቻችሁ፣ ሰላም እናገኛለን ብላችሁ ቸርች ውስጥ እንደገባችሁ የሚጮህበት ቦታ ገብታችሁ ጩኸት የሰለቻችሁ ሰዎች፣ ውሸት የሆነ ሰዓት ረፍት አጥቼ ቤተክርስቲያን ሄጄ 2 ደቂቃ ብቻ ተቀምጬ ዓለም የነጠቀችኝን ሰላም ክርስቶስ በመቅደሱ መልሶልኛል። ዓለም ሁልጊዜ ስራዋ መንጠቅ ነው። ሁልጊዜ ስራዋ በቃ የዓለም ስራ መንጠቅ ብቻ ነው። ሰላማችሁን ትነጥቃችኋለች። የምትወዷቸውን ሰዎች ትነጥቃችኋለች። እንጀራችሁን ትነጥቃለች። የዓለም ስራ መንጠቅ ብቻ ነው። ዓለም ሰላም ስትነጥቃችሁ ዓለም ራሷ ሰላም ትሰጠናለች ብላችሁ የምታስቡ ሰዎች እንዳትሸወዱ። ምናልባት እዚህ ውስጥ ያለ ወንድሜ፣ ምናልባት እዚህ ውስጥ ያለ እህቴ ዓለም ሰላማችሁን ስትነጥቃችሁ
በመሽታ ቦታ ሰላም እናገኛለን ብላችሁ የምታመሹ፣ በኮንሰርት ቦታዎች ላይ ሰላም እናገኛለን ብላችሁ እየጮሃችሁ የምትዘሉ ሰዎች፣ በየመሽታ ቤቱ በቃ ስንሰክር ሰላም እናገኛለን ብላችሁ የምትሰክሩ ሰዎች ፕሊስ እባካችሁ አትሸወዱ። በቃ ያ ሁሉ መንገድ ያ ሁሉም ይሄ እንዴት ነው ከክርስቶስ የበለጠ የሚያረቀን እንጂ ወደ ክርስቶስ የሚያቀርበን አይደለም። እና ይሄ ያንን ዓለም የነጠቀችንን ሰላም ያልኩ እኔ አይደለሁም። ኦኬ እኔ ብያለሁ አልኩ እኮ አንተ እኔ ስግደቱን ጥቅሱን አምጣ እና አሳየኛ። ኦኬ ምክንያቱም ምን መሰለህ እዛ ዲያብሎስ ኢየሱስን ሊፈትነው ወደ ተራራ በወሰደ ጊዜ ፈለገ ሌላ ሰው አስገባለሁ። ጌታ ሆይ ቅዱስ ምንድነው ያለው ሪያሊቲ እኮ ልደትሻ ታየው በሆነ በሀሳቦቹ አልተዘጋጀም እና በቃ አልተዘጋጀውበትም ያላወቅኩትም ምናምን ማለትን አልፈለገም። ኤላ ሚል አካውንት ከየት ቤተ እምነት እንደመጣ ጠይቀውና እሺ ኤላ አካውንት ሰላም ነው ማን ልበል ከየት ቤተ እምነት ነው? መጽሐፍ ቅዱሱ ላይ የተቀመጠውን መስቀል ነበር መምህር ፈለገ። እባክህ ቤተ እምነት ከየት ነው? ምን መጀመሪያ አልሰማኸኝም እንጂ አስተዋውቄ ነበር። ማን ነው? እኔ አልሰማሁም። ወንድማችን የላ የማይክ ምልክቱን ክፈተውና በመጀመሪያ ስትገባ የትኛውንም ሀሳብ ብትናገር እንሰማሃለን። ግን ደግሞ ፕሊስ እባክህን በኔጌቲቭ ኢነርጂ መግባት የለብህም። አንድ ሀቅ አለ። እኛ እና እናንተ አሁን በተለያየ ቤተ እምነት አይነት የምንከተል ሰዎች ነን። በአመለካከት እንለያያለን። ነገር ግን ያው መቼም እንድንጠላለ መጽሐፍ ቅዱስ ያስተምረናል። ስለዚህ ፕሊስ ቢ ፖዘቲቭ እና ራስን አስተዋውቀው። ለልደት አንደኛ ስም ማን ይባላል? ከየት ቤተ እምነት ነው የመጣው? ከዛ በኋላ ስለ የትኛውም ሀሳብ ትቀጥላላችሁ። ሁለት ሻይው ቀጥሉ። ንገረን እስኪ አሁን ስምህን ንገረን። ከየት ነው የመጣው? ኤልያስ እባላለሁ። ፕሮቴስታንት ነኝ እኮ። ፕሮቴስታንት ዲኖሚኔሽን ምንድን ነው? ፕሮቴስታንት እንዳጠቃላይ ስሙ ነው። ከየትኛው ነው ህብረት የምታደርገው? ቃለ ሕይወት ነው ህብረት የምታደርገው? ኦኬ እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ የምትል ከሆነ ማስረጃ ጠቅሰ ይሄ በዚህ መጽሐፍ ቅዱስ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ስህተት ነው በለን እስኪ። ስዕላትና የስዕላት ስግደት አሁን እየተወራ የነበረው ራሱ እሱም ላይ መጽሐፍ ቅዱስ ጠቅሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ነገር አለ፣ ልምምድ አለ፣ ይሄ ደግሞ ከመጽሐፍ ቅዱስ አንጻር እጅግ በጣም ስህተት ነው የምትለውን መጽሐፍ ቅዱሳዊ ማስረጃ አንስተ ንገረን። ስዕል አድኖ ምን ሆነ? እያወራበት የነበረው አልኩህ እኮ አሁን እያወራችሁበት የነበረው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ አምጣልን እስቲ መጀመሪያ። እሱም ማምጣት ካልቻልክ ደግሞ ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ አስተምሮ መሰረት? እሱ ጋር እንመጣለን። መልስልኛ እንደ እሱ ጋር ይመጣላል። አሁን የሩት ለቦዔዝ የሰገደችበትን ግን ስግደት ሁሉ አምልኮ ነው ወይ? መጀመሪያ መነሻ ነሳች። ቆይ አይ ኖ ከማውራት በፊት ስግደት ሁሉ አምልኮ ነው ወይስ አይደለም? ስግደት ሁሉ አምልኮ ነው። አሁን ስለ ክብርና ስለ ምናምን ቆነ። ኦኬ ስግደት ሁሉ አምልኮ ነው። መጽሐፍ ቅዱስ እጅ ላይ ይዛል? ቆይ አንድ ጊዜ ይዛሃል ወይ? አልያዝኩም። ስለዚህ መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ አምልኮን የተቀበሉ ሰዎች አሉ ማለት ነው። የተመለኩ ሰዎች አሉ ወይ ማለት ነው። የተሰገደላቸው ሰዎች ሁሉ መጽሐፍ ቅዱስ ላይ ተመልከዋል ማለት ነው። የተሰገደላቸው ሰዎች ሁሉ ተሰገደላቸው ተባለ እንጂ ልክ ናቸው ተብሎ አልተጻፈም። ስህተት ናቸው ተብሎ ሴቱ ጋር ተጽፏል። ጥሩ፣ ይሄ ጥሩ ጥያቄ ነው። ለምሳሌ ጥቅስ ልነግርህ ነው፣ ስጠብቅ። ኢሳያስ 42 ላይ ያለው ቃል እኔ እግዚአብሔር ነኝ አምልኮ
ምን ይላል? ኢሳያስ 42 ቁጥር ስንት? ቁጥር ስንት? ቁጥር ስንት? ቁጥር ስንት? አንተ ክርስቲያን አይደለ እንዴ? ክርስቲያን አይደለ እንዴ? አይበቃኝ፣ አላምንም። አንተ ክርስቲያን አይደለም፣ እኔ ክርስቲያን ነኝ። እኔ እውነትህን ነው፣ ክርስቲያን ነኝ። አንተ ግን አይደለም። ቁጥር ስንት? ምዕራፍ ስንት? ቁጥር ስንት? አሁን ምንድነው? እኔ ክርስቲያን ነኝ፣ ያለ ጥቅስ አላወራም። ኢሳያስ 42 ቁጥር ስንት? አንድ ጊዜ ስማኝ። ኢሳያስ 42 ላይ ቁጥር ስንት? እኔ መጽሐፍ ቅዱስ ላይ ያስኩ ሊመች ቁጥር ስንት? ቁጥር ስንት? ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የምታውቀው ከሆነ ምዕራፍ ከነገርኩ ቁጥር ማውጣት አይከብድም። አሁን ከታች ያለ ሰው ሁሉ ይሰማል። አጥንተና ስለ መጽሐፍ ቅዱስ ሌላ ጊዜ ጴንጤ መጽሐፍ ቅዱስ እንደማያነብ በእርግጥ የታወቀ ነው። ግን አትሊስት እዚህ መታችሁ ስታወሩ መጽሐፍ ቅዱስ ጥቅስ ነገሩን ምዕራፍና ጥቅስ ይጠበቅባችኋል። ክርስቲያኖች ቤት ገብታችሁ ጴንጤዎች ምን ጊዜም በምትወያዩ ሰዓት ላይ ተረጋግታችሁ ለማውራት ለማዳመጥ እና ደግሞ የመጽሐፍ ቅዱስ ጥቅስ በመስጠት እንድትተባበሩን እንጠይቃለን። እሺ አንተነህ ሰላም ነው? የማይክ ምልክቱን ክፈተው። አንተነህ ወንድማችን አንተነህ ሰላም ነህ? ሰላም እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው የመጣው ወንድማችን? አይሰማም እንዴ? እኔ ጌታ ይሰማል። አንተነህ ኮሜንት ላይ እኮ አካኪ ዘራፍ ብለህ እኮ ነው ያስገባነህ። አስገቡ ተረት ትምህርታችሁን መልሻለሁ ምናምን ብለህ አካኪ ዘራፍ ብለህ ነው የገባው። ሰው ከገባ በኋላ አትሽኮርመም እንጂ ታንፍስ። ያዙ ይልቀቁኝ ትላላችሁ፣ ይዘን ስንለቃችሁ የላችሁም ባዶ። ጎበዝ ምንድን ነው አንተነህ? ለሌላ ጊዜ ክርስቲያኖች ቤት ገብቶ እንደዚህ ማውራት ቀላል አይደለም። በኮመንት እንደመሳደብ በላይ ገብቶ ማውራት ቀላል እንዳልሆነ በዚህ ልትረዳ ይገባል። ሌላ ጴንጤ ያለ አቅሙና ድፍረቱ አለኝ የሚል ሰው አሻሽለን የመጣኸው ወንድማችን። አሻሽያለሁ። በጣም ጎበዝ። እሺ ኢሳያስ 42 ቁጥር ስንት? ቁጥሩን የሚመች ቦታ አይደለሁም። ሌላ ጥቅስ እሰጥሃለሁ ከፈለግ። እሺ በቃ ሌላ ጥቅስ ነገር ዘዳግም ስንት? ዘዳግም 4:16 ላምብልህ። አንብበው። ፈተናን የተያዝከው ማወቅን ለማሳወቅ። ምክንያቱም ስግደት ሁሉ አምልኮ ነው፣ ስግደት ሁሉ አምልኮ ነው የሚለው ልታሳየን የመጣው አይደል? አዎ በላ እንዴ ነው ለሌላ አስፈልግህም በሚል ነው እያወራሁ ያለሁት። ስለ ስግደት አልነበር እንደ እያወራን የነበረው? መቼ ነው ወደዚህ ውስጥ የገባ ነው? መጽሐፍ ቅዱስ ላይ ያለው መስቀል ምንም አይነት ችግር የለውም። ምንም አይነት ስዕል አያስፈልግም ለሚለው ነው። ይሁን እሺ። እሺ እንደዚህ ይላል፣ ተወርሱት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጓትን ስርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ። እሺ ምን አነበብኩኝ እኮ ዘዳግም 4:14 ከዛ ቁጥር 16 ላይ እንዳትረክሱ ይላል። ቁጥር 16 ቆይ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድም ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይ በታች የሚበር የወፍን ሁሉ ምሳሌ በምድር ላይ የሚሽከረከረውን ሁሉ ምሳሌ ከምድር በታች በውሃ ውስጥ የሚኖረውን የአሳውን ሁሉ ምሳሌ እንዳታደርጉ። ዓይናችሁን ወደ ሰማይ አንስተ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃ ከዋክብትና የሰማይን ሰራዊት ሁሉ ባየ ጊዜ ሰገደላቸው፣ አምላካቸውንም እንደ እሳት ተጠነቀቀ። እሺ ምን እዚህ ጋር እንደዛ አይደለም ያለው። ተመልሳ እንደገና አብራርቶታል። ምን አለ?
የተቀረጸው ምስል የማናቸውንም ነገር ምሳሌ ብሎ በወንድ ወይም በሴት መልክ የተሰራ ከዛ በምድር ላይ ደግሞ ያለውን የእንስሳ ምሳሌ ከዛ በሰማይ በታች ደግሞ የሚበር የወፍ ምሳሌ እኛ የወንድ ምሳሌ የሴት ምሳሌ አድርገን ቀርጸን አላመለክም አምልከንም አናውቅም በምድር የሚሽከረከሩ ምሳሌ አድርገን ስዕል የሚባል ነገር የለም ማለት ነው የለም አላልኩም እግዚአብሔር አንድ ወንድሜ እግዚአብሔር ቅረጹ እንዳለ ታውቃለህ እዚህ ጋር አትቅረጹ እንዳለ ቅረጹ እንዳለ ደግሞ ታውቃለህ ቅረጹ ያለው ያገለገለበት ዘመንና ያሰራበት ዘመን እንደቆመ ነው ማቀው ኦኬ አምጣው የቱ ጋር ነው ቅረጹ ያለው ነገር ቀረ ያለው የቱ ጋር ነው ትእዛዝ የሰጠበት የለም ትእዛዝ የሰጠበትን አምጣ ቅረጽ ብሎ ትእዛዝ ሰጥቷል አይደለም ታቦቱን አሁን ደግሞ ቅረጽ ብሎ ሌላ ትእዛዝ የሰጠበትን አምጣ ወይም ትእዛዝ ይሰጣችኋል የሚለውን አሳይ ጠብቀኝ አንዴ ጠብቀኝ ምንም ችግር የለውም ወንድሜ ብዙ ግን እንዳትናደድ እሺ ታረጃለህ ምንድን ነው የምናደደው ምን መናደድና በጣም መንፈሳዊ ነገር እኮ ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ ላንብብልህ በቤቱ ግንብ ሁሉ በዙሪያው በውስጥና በውጪ የኪሩቤልን እና የማንን የኪሩቤልን እና ዘንባባ ዛፍ የፈነዳ አበባ ምስል ቀረጸ ይላል እዚህ ጋር ማነው ኪሩቤል የሚለው ቢቀር በዚህ አጋጣሚ ማነው ኪሩቤል ይኸው እዚህ ጋር ተቀረጸ እሺ ምን ትላለህ በቤተም ለዛውም በቤቱ ግንብ ሁሉ ዙሪያ በውስጡም በውጪውም አንድ ጊዜ ስማኝ እኔ ቅድም ብያለሁ በትእዛዝ እግዚአብሔር አዞ አይቀረጽም አላልኩም አዞ የተቀረጸበትን ሳያዝ የተቀረጸበትን ቦታ ሳይ ነው ያልኩት እኔ ሳያዝ መች አልኩኝ እኔ እግዚአብሔር አዞ እግዚአብሔር የፈቀደው እናደርጋለን አልኩ እንጂ እግዚአብሔር ካላዘዘማ ካደረኩኝ እኔ እኮ እንደታዘዘው ነው ያደረኩት ይሄው እዚህ ጋር ቀረጹ እያለ እኮ ነው እግዚአብሔር መጽሐፈ ነገሥት ይኸውልህ ማን ነው ኪሩቤል እሺ ማን ነው ኪሩቤል በእናንተ ቤተክርስቲያን በእናንተ በእምነት ኪሩቤል እሺ ወንድሜ ኪሩቤል ማን ነው እሺ ኪሩቤል ማን ነው ስማኝ እሺ አንዴ ስማኝ የኪሩቤል ከሆነ እናንተ ጋር ያለው የጊዮርጊስ ካልሆነ የአቡየ ካልሆነ የሚካኤል ካልሆነ የሌሎች ታቦታት ካልሆነ ማን ነው ኪሩቤል እስኪ ንገረን ማን ነው ኪሩቤል እሱ አይደለም አሁን አውዳችን እሱ አይደለም አይ ግን ማን ነው ጥያቄው እሱ አውዳችን አለ ኪሩቤል የማስም ነው ማን ነው የማስም ነው አለ ማን ነው ያለ ኦዬ አንዴ እኔውን እያንዳንዱን እናንተ ቤት ላሉ ስዕሎች ሁሉ ትእዛዝ ፈልጋለሁ በዚህ እኛ ይኸው እግዚአብሔር አምላክ አልኩ እኮ አይው እግዚአብሔር አምላክ አልኩ አሁን አንተ ዘዳግም 4:16 ላይ ዘጸአት 20 ላይ ያሉት ሁሉ እስራኤላውያን እንደ እግዚአብሔር ተክተው ጥጃ ሰርተው በወፍ ቅርጽ አድርገው በአሳንበሬ አድርገው ያመልኩት የነበረውን ያንን አምልኮን የተቃወሙ እኛም እሱን እንቃወማለን አይደለም በጣም ጥሩ እንደዛ ላለመሆኑ እኮ ማስረጃውን እየሰጠው እኮ ነው እሺ የተቀረጹበትን ትእዛዝ አሳይ ለእያንዳንዱ እኛ በጣም ጥሩ አንደኛ መጽሐፈ ነገሥት ምዕራፍ ቀዳማዊ ላይ 6:29 ላይ እግዚአብሔር አምላክ ያዘዘውን ስንመለከት ከዓላማቸው የተነሳ እኛ ቅዱሳት ስዕላትን የምንስለው ለአምልኮ ወይም እንዲመለኩ ነው ወይ እስራኤላውያን ያኔ ጥጃ ሰርተው ሲጠቀሙ የነበሩ ለምንድን ነው ለአምልኮ ነው እኛ ኦርቶዶክሳውያን በቤተ ክርስቲያን ውስጥ ያሉት ስዕላት ለአምልኮ ናቸው ወይ አይደሉም በጭራሽ ለአምልኮ ስላልሆኑ እግዚአብሔር እንደዚህ እንዳታደርጉ ያለው እኛን አይመለከተንም አምልኮ ብንጠቀምባቸው ኖሮ ለአምልኮ ቢሆን ይሄን የምንጠቀምባቸው ኖሮ ያ ነገር ስተት ይሆናል ስለዚህ እግዚአብሔር አምላክ ኪሩቤልን ተበቅደሱን ሲሰራ ኪሩቤልን ቅረጽ ሲለው ኪሩቤልን እንዲያመልክ ነው ቅረጽ ያለው መልስልኝ እስኪ ኦኬ ስለዚህ እሱ ኪሩቤልን ታስሮ እንዲያመልከው ነው ወይ ቅረጽ ያለው መልስልኝ እንዲያመልከው ነው ወይ እንዲያመልከው ነው ወይስ አይደለም እሱ በመጽሐፉ አውድ ዓላማ ነው እንዲያመልከው ነው ወይስ ለምንድን ነው ቅረጽ ያለው አንዴ መልስልኝ እንዲያመልከው ነው ወይ መጽሐፍ ቅዱስ ትእዛዝ አላቸው ወይ ነው
በስም ተጠቅሶ ክሩቤል ጆሮ ያለው ጴንጤ ያስገባልን ፈለገ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም መደናቆር ነው ይሄ። ጴንጤ ግን ደስ የሚለው አይሰማም። የጴንጤ መገለጫ ልንገረ፣ አንደኛ ከክርስቲያኖች ጋር ሲያወራ አይሰማም። አንድ ያዳዳል አንተ አዳም አንድ ማለት ነው። ሌላኛው የጴንጤ መገለጫ ደግሞ ይሄ ነው። አንደኛ አያዳምጥም። ከአንድ ጴንጤ የምትለየው በምን መሰለህ? አይሻልም? አይ ፕሮቴስታንት አሁን ኮሜንት ላይ በኔት ኮሜንት ላይ ጥሩ ነው። እኔ በጣም ነው የሚገርመው። ይኸውላችሁ እዚህ ጋር አሁን በትምህርት ነው እያወራን ያለ። እባካችሁ በመጽሐፍ ሲማስረጃ ትምህርቶችን እያነሳን እናውራ። አሁን አንዷ ከታች ቤዛ እስራኤል ነው ምናምን የሚል ቲክታክ አካውንት ምን ብላ ጻፈች ኮሜንት ላይ? ፈለገ ፔንሲዮን ትለይብኛለች በላት፣ በእናትህ ትለይብኛለች። ሰው ቀልደኛ ነው አንተ። አይ መድኃኒዓለም አይ መድኃኒዓለም ጋይስ ይኸውልህ ምንም አይነት ምክንያት ሳይኖራቸው ነው ፕሮቴስታንት የሚያወጣ። አይ ድሮ ጫት ጥቅም ነበር እና ከዛ በቃ ፕሮቴስታንት የሆነ ሰው አግኝቶ በቃ ጫት አቁማለ ፕሮቴስታንቱ ጌታን ተቀበልኩ ይለናል። የኦርቶዶክስ ቤተክርስቲያን ትምህርቷ ምን እንደሆነ ሳያውቅ የፕሮቴስታንት ቤተ እምነት አስበው ምን እንደሆነ ሳያውቅ ጀለስ በቃ ዝም ብሎ ጫት ለማቆም ፕሮቴስታንት ይሆናል። ኦርቶዶክስ ቤተክርስቲያን መቼ ጫት ቃሙ ብላ ታውቃለች? አያችሁ፣ እንዲህ አይነት መፍትሄ የሆኑ ሀሳቦችን ለማምጣት ነው የምንጠይቃቸው ለማለት ያክል ነው። ሁላችሁም ስለምታደምጡን በጣም 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 አድርገን ነው የምናመሰግነው። ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ ለእናንተ እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑ የኦርቶዶክስ ቤተክርስቲያን አስተምሮ መጽሐፍ ቅዱስ መሰረት የለውም ብላችሁ የምታምኑ እህት ወንድሞች ካላችሁ ለእናንተ እድል እንሰጣለን። አንዳንድ ቁጥር ጻፉልን ገብታችሁ ታዲያ በመጽሐፍ ቅዱስ ማስረጃ አደራ። ይሄ ባሉባልታ ምናምን አይደለም ሆነ ያለበት በመጽሐፍ ቅዱስ ማስረጃ። ይሄው እናንተ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል። የእናንተ አስተምሮ እንዲህ ነው፣ መጽሐፍ ቅዱስ ግን እንዲህ ይላል። ስለዚህ ትምህርታችሁ አዎ ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ ፕሮቴስታንት እህት ወንድሞች ብቻ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። እናንተ ብቻ ማለት ነው። ወንድማችን ቅዱስ በዚህ አጋጣሚ ልደትን እስቲ ሰላም በለው። አለ ልደት አለ ፈለገ አንዴ ላውራና ልውረድ። ይቅርታ በጣም ምን ነበረ? ፈለገ ይሰማል? አዎ እየሰማን ነው። ኦኬ እኔ እንኳን የገባሁትኝ አንተን ለማውራት ፈልጌ ነው። ፐርሰናሊ የሆነ ጊዜ ላይ አይ ፊል ሰምቲንግ ሮንግ ነገሮች ምናምን እና ፖስት ያደረግኳቸውም ስቶሪ ያደረግኳቸውም ነገሮች ምናምን ነበሩ። ይደርሰዋል ብዬ አስባለሁ። 100% ይደርሰዋል። አስቀይሜሃለሁኝ አክቹዋሊ ያው
የተደራረግነው ወይም ደግሞ ምናምን ኖሮ ምናምን ሳይሆን ብቻ የሆነ ደስ የማይሉ ነገሮች ላንተ ነበረኝ። ትሩዝ ነው የምነግርህ እና የሆነ ደሳስ የማይሉ ነገሮች አድርጌያለሁ። ፐርሰናሊ ፈለገ ብዬ ግን አላደረኩም፣ ግን በሚመስል መልኩ ግን አድርጌያለሁ። ሰንበዲም አቤላም እንደዚህ ታደርጋለህ እስኪሉኝ ድረስ ማለት ነው። ትናንትና አይ ቲንክ ትናንት ኦር ደግሞ ከትናንት ወዲያ አንተ እዮባ ሁላችሁም ተሰባስባችሁ በአንድ ቦታ ላይ ሆናችሁ ስታወሩ እንባዬ መጣ። ውሸቴን አይደለም የምነግርህ፣ አክቹዋሊ ለኪዳነ ምሕረት ነው የምነግርህ ለአንተ ሳይሆን እንባዬ መጣ። በስመ አብ እግዚአብሔር አይለያችሁ አልኩኝ በውስጤ ማለት ነው። የተሰማኝ እንትን አይደለም መጥፎ ነገር ምናምን ሳይሆን አለ አይደለ የሆነ ፊልም የምታደርገው ነገር አለ። የሆኑ የተበታተኑ ሰዎች ተሰባስበው አንድ ላይ ስታያቸው በጣም ደስ አለኝ እና ጭንቅላቴ ውስጥ ምንድን ነው ያሰብኩትኝ ይሄ ክርስቶስ 99ኙን ትቷር ለአንዱ ብሎ ሄደው እናንተም ልክ እንደዚህ ስብስብ ስትሉ 99ኞቹን ታያዎች አላችሁ በእናንተ ውስጥ። ኢማጂን አሁን 500 ሺህ ምናልባት ከ500 ሺህ በላይ ፎሎወር አለ። ያ ማለት 500 ሺውም አንድ ነገር ፖስት ካደረግ ያየዋል። ያ ማለት አንተ የምታደርጋቸው ነገሮች በሙሉ ለ500 ሰው ወይ መጥፎ ነገር ይሆናል ወይ ደግሞ ጥሩ ትምህርትን ይሰጣል። ይሲ ስለዚህ የምታደርጋቸው ነገሮች በጣም ደስ እንደሚሉ እኔ አይደለሁም ሰይጣንም ያውቀዋል አይደለም እንትንና በርታ። እኔ አስቀይሜሃለሁኝ፣ በጣም ይቅርታ ከልቤ ነው ይሄን የምነግርህ። ለሰው ታይታ ምናምን ሳይሆን በሰው ፊት መጻፍ እችል ነበር፣ በውስጥ ኢንቦክስ ማድረግ እችል ነበር፣ ግን አልፈለግኩም። ለምን መጥፎ ነገር ስለሆነ ሰዎች ሊማሩበት ስለሚገባ ሰዎች ላይክ ደግ ነገር ነው በውስጥ ነገር ቢሆን ደስ የሚለው። እኔ ደግሞ እንደበደልኩ እንደ ጥፋተኛ እንደ ተሳዳቢነቴ ይቅርታ ልጠይቅ ነው የመጣሁት። ከአንተ ብዙ ነገር ተምሬ ነበር። ከዚህ በፊት ታስታውሳለህ፣ አንድ ወጠጤ እናቴን ሲሰድብ አንተ ደግሞ ምንድን ነው ያልከው? እንኳን እኔ እናት አይደለም ምናምን ቪዲዮ ሪከርድ ተደርጎ ሁሉ ተለቋልና በዛ መጠን የተማርኩብህ ሰው ነበርኩኝ። የሆነ ሰዓት ደግሞ የሆኑ ስህተቶች ሲኖሩ የሆነ ፊልም የምታደርጋቸው ነገሮች አሉ። እንደ ፊሊንጉ ሳይሆን እንዳንተ ማንነት እንዳስተማርከው እንደምትሰራው ስራ ሲታሰብ ከኔ የበለጠ ወንበዴ የለም። ገባ? ከኔ የበለጠ ዘማይ፣ ከኔ የበለጠ ዘፋኝ፣ ከኔ የበለጠ ኃጢአተኛም የለም፣ ሰካራምም ጨምሮ እና አንተን የመናገርም አንተን እንትን የማድረግ ልዕልናው የለኝም እና እንደ ጥፋት ምንም ለዚህ ይቅርታ አድርጌልሃለሁ ብቻ እንድትለኝ ነው እንጂ የምፈልገው ለዚህ ምንም አይነት መልስ እንድትሰጠኝ አልፈልግም። እኔ ግን እንደ ጥፋተኝነቴ የወላዲት አምላክ ምስክሬ ናት፣ ከልቤ ነው። ይሄ የተራ ምናምን አይደለም፣ ወይም ለለበጣ አይደለም። እግዚአብሔር የልቤን በሚያውቀውና በጣም ይቅርታ፣ እጅግ በጣም ይቅርታ። በምወደው በቅዱስ ገብርኤል ስም ነው እምልህ፣ የምር ከልቤ ይቅርታ። ሁላችሁንም ወዳችኋለሁ። ምናልባትም ከዚህ በኋላ በእንደዚህ አይነት እንትን ውስጥ ፕላትፎርም ላይ ብዙም ላታዩን ትችላላችሁ ኦር ሰምቲንግ ምናምን ግን በቃ መሆኑ ካልቀረ ግን ከልቤን የተናገርኩትኝ በጣም ይቅርታ ፈለገ። አቤላ በጣም በዚህ አጋጣሚ በጣም የምንወደው ወንድማችን እና ነገሩ ከተነሳ ይቀር አንተ እንደተናገርከው እውነት ነው። ምን አለ መሰለህ አቤላ፣ ያው በዚህ ሶሻል ሚዲያው እንደምታውቀው እንኳን እዚሁ አንድ ከተማ የምንኖርን ሰዎች ይቅርና ከሩቅ ምስራቅ ሆነው ሩቅ ምዕራብ ሆነው ያሉ ሰዎች የሚነጋገሩትን ነገሮች እንዲህ ያደርጋል። ቲክቶክ ፕላትፎርም ላይ ለአንተ አይናገርም። እዚህ ውስጥም ያላችሁ ሰዎች ወንድሞች ለእናንተ አይናገርም። አንዳንዴ በልባቸው ጥላቻን ብቻ ንግበው ኔጌቲቪቲ የሆኑ ሀሳቦችን የሚያቀነቅኑ ሰዎች አሉ። የአንተ ንግግሮች የአንተን ፖስቶች ጊዜ ባወቀ አይቻቸዋለሁ። አዎ አይቻቸዋለሁ። እኔ አቤ ላይ ተመልክቻለሁ። ግን በእርግጠኝነት ምንድነው መሰለህ የዛን ታይም ላይ የተረዳሁት ነገሮችን ከቤተ ክርስቲያን ቀናይነት የተነሳ እንደምታደርገው ነው። አንተ ብቻ አይደለም። አሁንም በተመሳሳይ እኔ ልክ እንደዚሁ ስማቸውን ማነሳቸው ሰዎች አሉ። ለቤተ ክርስቲያን ቀናይ ስለሆኑ ብቻ አንዳንድ ጊዜ አለደለ የሆነ አክሽን የሚወስዱ ሰዎች አሉ። አቤላ አንተ ያንተን ህይወት እናውቀዋለን። እንደውም
በበደል ደረጃ እኛንን የምንበድለው። አሁን አንዳንድ ሰው ልክ ስናገለግል እንደው ጻድቅን መስሏለን እንጂ ቃሉን እያወቅን ህጉን እያወቅን እኮ በጣም ብዙ ኃጢአት የምንሰራ ሰዎች እኛንን፣ በጣም ክርስቶስ የምንበድለው እኛንን። እኔ ብዙ ጊዜ ተናግሬያለሁ። መንፈሳዊ የሆነ ህይወት የለኝም። መንፈሳዊ ህይወት ባላቸው ሰዎች በጣም ነው ምቀ ነው። በጣም ሐዋርያት በሲኖዶሳቸው ልክ ከነሱ በኋላ ባሉት የቤተክርስቲያን ስርዓቶች አለቃ ሲሾም ስርዓትን ደንግገዋል። የደነገጉ ስርዓት ምንድን ነው? በምግባሩና በእውቀቱ ይሾም ብለው ማለት ነው። እና ወደፊት ግን መቼም ሁለቱን ገንዘብ ያደረገ አይኖርም እና ምናልባት ምግባር ካለው እውቀት ባይኖረውም በምግባሩ ሹሙት። በትህትናው ዝቅ በማለቱ ራሱን በማጎንበሱ ከሱ ከበለጡት ከተናናሾቹ ነገሮችን ተረድቶ እውቀትን ገንዘብ ያደርጋልና ያው በእውቀት ያለውን በእውቀቱ ሹሙት። ከዛ በኋላ ደግሞ በእውቀቱ የሐዋርያትን ትምህርት እያጣቀሰ ደግሞ ሲናገር ከዛ በኋላ የእነሱን ትሩፋት የእነሱን ተጋድሎ የእነሱን የቅድስና ሕይወት ደግሞ ይረዳና ምናልባት ራሱን ይሰብር ይሆናል በሚል ሁኔታ ማለት ነው። እኛ ግን ከዛ ሁሉ ወጥተን ምንም በቃ መናቃትን ብቻ ነው የምንናገረው። ሶሻል ሚዲያ ሁሉም ሰው አልሚ ብቻ ነው ማለት አይደለም። ሁሉም ሰው ያጠፋል። እዚህ ጋር የምነግራችሁ ነገር አሁን ይሄ ፈለገ አትናቴዎስ አይነኬ ሰው ነው ማለት አይደለም። እንዲህ አንዳንዶቻችሁ ፕሊስ ከወዳጅነት ነው እንደዛ የምታስቡት፣ ግን እንደዛ አታስቡ። ለተቃል አይነኬ ሰው ነው አቤል አይነኬ ሰው ነው የሚባል ነገር የለም። ሁሉም ሰው ያጠፋል። አሁን ልክ እኔም ቤተክርስቲያንን ብቻ አስቤ የሆነ ነገር ሳደርግ የሆነ ቀዳዳ እየከፈትኩ ሊሆን ይችላል፣ የሆነ ስህተት እየሰራው ሊሆን ይችላል። ሰው እነዛን ስህተቶችን ከሚቀርቡ ወቀሳዎች አንጻር እመለከትና ለማረም ለማስተካከል እሞክራለሁ። እና ቤላ አንተ ያደረግከውን ነገር ምንድነው መሰለ፣ በወንድምነት እኔ ኤክስፔክት አድርግ የነበረው ምንድነው፣ አሁን ካወራ ነው አይቀር በወንድምነት ምንድነው ከአንተ ኤክስፔክት አድርግ የነበረው ያው በፐርሰናል በሆነ መንገድ እንድመከር እንድታወሩኝ ነበር። እና አይ ቲንክ ሁኔታዎች አመች አልነበሩም። አንዳንድ ጊዜ በአካልም መራራቅ ራሱን የቻለ ክፍተት ይፈጥራል እና የዛን ታይም ብዙ ክፍተቶች ተፈጥረዋል። እና አንተ ብቻ ሳትሆን እኛም ይቅርታ መጠየቅ አለብን። ምክንያቱም ቅዱስ ጳውሎስ ለሰው መጥፊያ ከምትሆኑ በአንገታችሁ የድንጋይ ወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣሉ ይሻላል ይላል። እኔ በፍጹም ሰው ሲያማኝ፣ በነገራችን ላይ ጌታ ምስክሬ ነው የምላችሁ፣ ሰው ስለሆነ ነገር ሲያማኝ ሁልጊዜ አይምሮ ላይ የሚመጣው ነገር በቃ ነገሮች እንዴት አድርጌ ላስተካከል ነው። ኢቨን ባልዋልኩበት እንኳን ሰው ሲያውለኝ በጣም ነው የምጠነቀቀው ጋይስ። እንዲህ አሁን አገልግሎት ላይ ዝነኛ ብቻ መሆነ ብቻ አይደለም፣ የምንመገብበትን ቦታ እንመርጣለን፣ ምንውልበትን ቦታ እንመርጣለን። ለምን ሰው እንዲሳሳት ማድረግ የለብንማ። ሰው ኢቨን የሆነ ነገር በሌላ ለማድረግ ሲሞክር ያ ራሱ ኃጢአት ነው። ስለዚህ ሰው እንዲሳሳት ማድረግ የለብንም፣ ጥንቃቄ ያስፈልጋል። ግን የአቤላ ግን 100% እርግጠኛ ነበርኩ የዛንም ታይም ቤተክርስቲያንን ከመጠበቅ አንጻር ቅጥሯን ከመጠበቅ አንጻር የሆነ ነገር ስለሆነ እኔ ያን ያክል ቀር አልተሰኘሁበትም። ያው የቀረው እንዲህ ቁጭ ብሎ ማውራት ብቻ ነበር። እና አቤላ በጣም 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 የምንወደው ወንድማችን ከዓለም ሕይወት መጣ። ከዓለም ሕይወት ዓለምን ሁሉ ጥሎ መምጣት በነገራችን ላይ ከምንኩስና የሚተናነስ ነገር አይደለም። ዓለም ላይ ታገኝ የነበረውን ሳንቲም አንተ ታውቃለህ። ከዚህ ቀደም በነበረው ሕይወት ታገኝ የነበረውን ገንዘብ አንተ ታውቃለህ። ኦኬ፣ ከእናትም ጋር ተያይዞ ያለውን ሕይወት ማላቅ ሰው አይደለሁኝም፣ አውቃለሁ። እና ይሄን ሁሉ ነገር ስራ ገር አድርገ በጣም ብዙ ሀስሎችን አሸነፈ። ወደ ቤተ ክርስቲያን መጥተ በቻልካት አቅም ምናልባት አንደበት ተከናውኖ እንደ ሰባኪያነ ወንጌል ነገሮችን ማስተማር ቢያቀት በህይወት ሰዎችን ስታስተምር የነበርክ ወንድማችን ነው። ወንጌል በነገራችን ላይ በቃል ብቻ ሳይሆን በህይወትም ይሰበካል ክርስቲያኖች። እና አቤላ አንተ በህይወት በቻልከው አቅም ሰዎች ከአንተ ተሞክሮ እንዲወስዱ ሌላ ህይወት ላይ ያሉ ሰዎች ሌላ ዓለም ላይ ያሉ ሰዎች ልክ እንዳንተ አንተን መስመር ተከትለው ቤተክርስቲያንን እንዲያውቋት ትልቅ ድልድይ እየሰራ ሰው ነህ። እና አንተን እኛ ሳናመሰግን ማለፍ አንችልም። እና የዛን ታይም ምንድነው እንትን ያለ እኔም ጸጥ የጠፋሁበት ጉዳይ ካለመመቻቸት እንጂ እውነት በነገሮች እንደው እግዚአብሔር ምስክር አቤላ እኔ አዘኝም ተቀይም አይደለም። የቤተክርስቲያንን ቅጥር ግን በመጣበቅ መንፈስ ስለሆነ በነገሮች ያን ያክል አልተከፋውም። እና አቤላ እኛም ሳናቅ ደግሞ አንተን ካስከፋን ሳናቅ አንተን ያበሳጨን እናንተ ይቅርታ ይደረግልን። ቆይ ስማኝ፣
ስማኝ እኔ አሁን የምፈልገው አንድና አንድ ምንድን ነው ያው ላይክ ይቅርብ ያለው ወንድሜ ይችኛዋን ወርድ ነው እንጂ በዚህ መጠን እንደዚህ አብራርተህ የምታስረዳው ነገር የለም። እውነቱን ለማውራት ለምን ካልከኝ አንዳንድ ጊዜ በቤተ ክርስቲያናችን ውስጥ የማየውን ነገር ልንገርክ። በተለይ በምዕመኑ ጉዳይ አይነኬ የሆኑ ሰዎች አሉ። እግዚአብሔር ምንድን ነው የሚባለው? ላይክ ስዩመ እግዚአብሔር ነው የሚባል በእግዚአብሔር የተሾሙ ሰዎች አይነኬ ናቸው ማለት። አሁን ለምሳሌ እኔ ዲያቆንን የመናገር ልዕልናውም ምኑም ሞራሉ ምኑም መብቱም የለኝም። ይሄ እውነታ ነው፣ ሊነገር የሚገባ ነገር ነው። በቃ የቤተክርስቲያን ካህናቶች እግዚአብሔር ነው ክህነትን የሰጣቸው። ስለዚህ እነሱን የመንካት እንትን አንተ እኔን ይቅርታ ማለት ሼም ነው ለእኔ እና እሱ ሳይሆን ግን ወሳኙ ነገር ምንድን ነው? ትልቁ ነገር እኔ ጋር የነበረውን ሳስበው ግን ትቢት ነበረ። ትቢት ማለት ምን ማለት መሰለህ? ላይክ እኔ የቤተክርስቲያን ተቆርቋሪ ነኝ ስል ተቆርቋሪነቴን ማሳየት ያለብኝ ከአንተ ጋር ያለኝን ፍቅር በማጠንከር እንጂ አንተን በመናገር ወይ አንተን በመስደብ ወይም ደግሞ አሽሙር በመፖሰት ወይ አይደለም። ይሄ ስህተት ነው። ሰድበን ለተሳዳቢ መስጠት በራሱ ሌላ ወንጀል ነው፣ ኃጢአት ነው። ገባ? ያደረግኩት ያንን ነው። እንደዛኛው እንትን እንዲህ ነው ብዬ አሁንም አልነግር። ብዙ ነገሮች አሉ፣ የእኔ ስህተት ነው። ስለዚህ እሱን እንትወው እንደ ጥፋት ያው በአንተ ጉዳይ በተለይ በፈለገ ጉዳይ እኔ ሌላ እንትን አላልኩም። በፈለገ ጉዳይ እኔ ይቅርታ ብጠይቅህ አሁን ለሌሎቹ የምናገረው ነገር ስላለ ይቅርታ ፈለገ አንተን ይቅርታ ስጠይቅህ ከዛ ቀጥሎ የሚሄድበት ደግሞ የራሴ እንትን አለ። ለምን ንስሐ ያስፈልገዋል። አሁን ለምሳሌ አበበ የሚባል እዚህ ውስጥ አንድ ሰው ቢኖር አበበን ብሰድበው እንደ መሳደብ ይቅርታ ሊያስጠይቃል። በይቅርታ ከጠየቅኩትኝ ንስሐ ባልገባም ችግር የለውም። ይሄ የኔ አመለካከት ነው። ካህንን ስዩመ እግዚአብሔርን ወይም ደግሞ እግዚአብሔር የሰየማቸውን እግዚአብሔር የሾማቸውን ሰዎች መናገር ግን በጣም የገሃነመ እሳትን ያወርሳል እና አሁንም ደጋግሜ የምናገረው እኔ አንተን ይቅርታ ስጠይቅ ቀጥሎ የማደርገው የራሴ ነገር አለኝ፣ ምናልባት ከንስሐ አባቴ ጋር። ስለዚህ ይሄን የምናገረው እንዲያደርጋለሁኝ ለማለት ፈልጌ ሳይሆን ይሄ ነገር እንዲያስደርጋልና ሌሎቻችሁም እንዲያደረጋችሁ ካላችሁ እዛ ቦታ ላይ ሄዳችሁ ከነፍስ አባታችሁ ጋር ወይም ደግሞ ከንስሐ አባታችሁ ጋር ሄዳችሁ ያንን ነገር አድርጉ። ምክንያቱም ሙዚቃን የሚያክል ትልቅ ስም የነበረው ሰውዬ ያን ሁሉ ነገር ትቶ መጥቶ እዚህ ጋር በዚች በምታክል ነገር ከክርስቶስ ጋር ያለኝን ነገር መቁረጥ አልፈልግም ባችሁ። ስለዚህ ብዙ ዋጋ እየከፈላችሁ ያላችሁ በተለይ በቤተ ክርስቲያን ጉዳይ በቃ ያላችሁን ነገር ሁሉ ትታችሁ ሁሉን ነገር ትታችሁ እቺን ዋጋ ከምትከፍሉ ነገራችሁን ከምታፈርሱት ሁሉ ነገር ይቅር። ምክንያቱም ዝናዬ ቀርቷል፣ ገንዘቤ ቀርቷል፣ በሰዎች የነበረኝ ነገሩ እሱ እኮ ለእንደዚህ ነው። ይሄ ሁሉ ነገር ቀርቶ እችን በምታክል ነገር ግን ማጣት አልፈልግም። እናንተም ብዙ ነገራችሁን ያጣችሁለት ሃይማኖታችሁ ላይ ኢንቮልቭ የምታደርጉ ሰዎች በትንሽ ነገር ዋጋችሁን እንዳታጡት እነዚህን እናድርግ ለማለት ነው። አሁን ፈለገ ካፍህ እንዲወጣ የምፈልገው አዎ ይቅር ብያለሁ ወንድሜ አቤል እንድትለኝ ብቻ ነው። ከዚህ ውጭ ኢቭን ሌላ ነገር አታውራ። በቃ እችን ብቻ በለኝ። ኢንዋን ኮንዲሽን ነው። በአንድ ነገር ከተደረገ ግን ነው እኔ ይቅርታ ዶማቤላ ይቅር ብያለሁ። ይቅርታ ማለትም ክርስቲያን የሆነ ስርዓት ነው፣ ክርስቲያን ግዴታ ነው። ይቅርታ ከመጠየቅ ባለፈ ደግሞ ሰውን ይቅር ማለትም ክርስቲያን ግዴታ ነው። አንተም ይቅር እንድትለን እኛም ይቅርታ እንጠይቃለን። እኔ ግን ይቅርታ አድርጌያለሁ እና እንኳን ኮንዲሽን ነው ምሳ ከጋበዝከኝ ነው ብያለሁ። ምሳ ደግሞ እየበላን በደንብ አድርገን እናወራለን። አቤላይ በጣም ነው የማመሰግነው። ኑርልን። አንተ የምትደፍነው ቀዳዳ ስናት ሲምፕል ቀላል ቀዳዳ አይደለም። ሁላችንም በቤተ ክርስቲያን ውስጥ እናስፈልገን። ከነ ማንነታችን ክርስቶስ ይፈልገናል። ከነ ማንነታችን እዚህ ጋር እነገሬ ብቻ ናቸው ለቤተክርስቲያን የሚያስፈልጉት የሚባል ነገር የለም። ሁሉም ከነ ማንነቱ ለቤተክርስቲያን ያስፈልጋል እና አንተም የምትደፍነው ቀዳዳ ቀላል የሚባል አይደለም። አቤላ በጣም 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 ትልቅ ስራ ነው የምትሰራው። በጣም ነው የምንወድህ። እንዲህ ስንልህ የሚከፋው ካለ እንዲህ ስንልህ የሚቀየም ሰው ካለ
ምንም ማድረግ አንችልም። እጅግ በጣም እንወድሃለን። ኑርልን፣ በርታ። የምሷን ነገር አስብባት፣ እናወራለን። እሺ ችግር የለም ፈለገዬ። መልካም ጊዜ ሆንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ጸጋና ሰላሙን ያብዛላችሁ። መልካም ጊዜ። በቃ አሜን አሉላ። እሺ ሰላም ሁንልን። እጅግ በጣም የምንወድህ በዚህ አጋጣሚ እንደው ለሁሉም ሰው መልእክት ላስተላልፍ። ለሁሉም ሰው ከዚህ በፊት ባለፉት ዓመታት የተወሰኑ ትንሽ አለመግባባቶች ነበሩ ሶሻል ሚዲያ ላይ እና እንደው ስለ እውነት ሳላቅ ያስቀየምኳችሁ ሰዎች ካላችሁ፣ እንደው እውነት የተቀየማችሁኝ ሰዎች ካላችሁ በልዑል እግዚአብሔር ስም እኔ እናንተንም ይቅርታ ጠይቅ። ለወረት አይደለም ከልቤ ለሁላችሁንም ይቅርታ ማለት ፈልጋለሁ። ይቅርታ ይቅርታ ይቅርታ። እና ደግሞ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ ኑሩልኝ። እሺ እንቀጥል። ልደት አለ ልደት ማይክን ክፈተው ካለ ፈልጌ ነው። ሰላም ብያችሁ ሁላችሁንም፣ እንዴት ናችሁ? የአንተ ስም ልደት ነው ቅዱስ? የአንተ ስም ልደት ነው? አይ አይደለም፣ ስምማ ቅዱስ ነው። ሁልጊዜ እኮ ነው የአንተ ባህሪ። እኔ እኮ በጣም ነው የሚገርመኝ እኮ ሁልጊዜ ትገባና ከዛ በኋላ ልክ ገና ስምን ሳጠራ ገና ሳንጠይቅ ሌላ ሰው እየወራ ነው ጣልቃ መገበው። እና ፕሊስ ቅዱስ እንደዛ ታደርግ እሺ። ልደት አለ ወይስ የለህም? ወይ ኮሜንት ጻፍ፣ ቶሎ በል፣ ማይክን ክፈተው። እሺ የለም፣ እንቀጥል። እሺ ወንድማችን ቅዱስ እንዴት አለ? አሎ ዲያቆን እስጢፋኖስ አሎ፣ ይመስገን ነው። እሺ ወንድማችን ከየት ቤተ እምነት ነበር የመጣኸው? እኔ የወንጌል አማኝ ነኝ። እኔ የጴንጤቆስጣል የሚባል ቤተ እምነት የለም። እሺ ሙሉ ወንጌል ነው ህብረት ማድረገው ከሙሉ ወንጌል። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰመው ትምህርት አለ ብለህ ታምናለህ ቅዱስ? ኦፍኮርስ በጣም ብዙ ትምህርቶች አሉ እንጂ እንዲሁም ሰሞኑ ራሱ ብዙ ያልካቸውን እስኪ ጥቀስልን እስኪ። እኔ እኮ አንተ እኔ ፉከራ እኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ ብዙ ያልካቸውን እስኪ ሰው ሰራሽ ትምህርቶች ጥቀስልን እስኪ። እስኪ ብዙነታቸውን እስኪ እኔ እስኪ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ለምሳሌ ከብዙዎች ጥቂቶችን ልጥቀስልህ። የመጀመሪያው እና ዋነኛው ለሞቱ ቅዱሳን የሚደረግ አምልኮ፣ ጸሎት፣ ዝማሬ እንደገና ደግሞ በአጽደ ስጋ የሌሉ ቅዱሳን ያማልዳሉ ብሎ ማለት እሱ መጽሐፍ ቅዱሳዊ አይደለም። ሲቀጥል ደግሞ ለስዕል የሚደረግ መስቀልንና ማርያምን ከስላሴ ጋር ትክክል ያደረጋችሁ ያ መጽሐፍ ቅዱሳዊ አይደለም። ማስረጃ ስጠን እስኪ። መስቀልና ማርያም ከስላሴ ጋር እኩል ናቸው ተብሎ ድርሳነ መድኃኒዓለም አለ። ድርሳነ መድኃኒዓለም ነው መሰለኝ። አይ ቲንክ መስቀልና ማርያም ከስላሴ ጋር ትክክል። ካሜራና መጽሐፉን አሳየን እና አውጣዎች። አሁን ላመጣልህ አልችልም፣ ሌላ ጊዜ ካመጣሁልህ እንጂ። ስለዚህ አሁን መናገር የምችለውን ነገር ብቻ ተናገር። አሁን አሉባልታና ወሬ ምን አለ መሰለህ ቅዱስ፣ የሚጠቅም ነገር አይደለም። አሁን አንተ ሰው ሲል ስለሰማ ወይ የሆነ ነገር ስለመሰለ አሉባልታ ወሬ ምናምን ተወው። እሱ እኛውን ስለ ትምህርት ነው ያነሳና፣ ትምህርት ማለት እኛ የምናስብረው ነው። እኛ ማናስብረው መጣ እንዲህ ታስብራላችሁ ማለት የለብም። ለምሳሌ ያክል ቅዱስ፣ እኔ አሁን አንተን ምሳሌ ነው ያልኩህ። አንተ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለሁም፣ ማስረጃ ነው አቅርበ ነው ማለት አይ በቃ ሰዶማዊ ነህ። በቃ እኔ የሆነ ነገር ያስታውቃል። አክተ ራሱ እንደነሱ ነው። ሰዶማዊ ነህ ብልህስ መልስ ምንድን ነው? አይደለም። ለምንድን ነው አሽሙር? አሁን ይሄ እኮ ከፕሮቴስታንት ጋር የሚገናኝ ነገር አይደለም። ምን ያለበት ዝላይ አይችልም ይባላል። አሁን አንተ ራስህ ታገናኘዋለህ። እኔ ምሳሌ ነው የሰጠሁህ። አሁን አንተን ሰዶማዊ ነህ ብልህ ግን መልስ ምንድን ነው? አሁንም ደጋግሜ ሰዶማዊ ነህ ብልህ በዚህ አጋጣሚ ማወቅ ያለብህ መሰለህ ሰዶማዊነት ያለው አንዴ ላውራ። አንተ ለማለት ስለጠየኩ ነገር ብቻ መልስልኝ። መልስ ምንድን ነው የሚሆነው?
አይደለም ማስረጃ አቅርብ ማለት አለብኝ እንጂ። በጣም ጥሩ። አየህ እኛም ያለ ልክ እንደሱ ነው። አንተ ዝም ብለህ መተህ እናንተ ስላሴን ስለ ስዕል አወራ፣ ከዛ በኋላ ደግሞ ዘለልክና መስቀል ማርያምን ስላሴን እኩል ታደርጋላችሁ። ማስረጃ አምጣን ያለ ማስረጃ አምጣ ስንል ማስረጃ የለም። ስለዚህ እንዲህ አይነት ትምህርት የለንም ማለት ነው ባጭሩ። ይሄ የመንደር ወሬ ነው። ይሄ አሉባልታ ነው። ስለዚህ እኛ አሁን በአሉባልታ በመንደር ወሬ ምንም አይነት ሀሳቦችን አንስተን ማውራት አንፈልግም። ትምህርታችንን ያልን ትምህርቶቻችን አንስተሃል። ባነሳቸው 3 ጽንሰ ሀሳቦች ላይ እናወራለን። ተወዳጅ ወንድማችን ቅዱስ እሺ፣ ስዕላት ዙሪያ ከስዕላት ጋር ምንድን ነው? ለምሳሌ ከመጽሐፍ ቅዱስ ውጭ ያለን አስተምህሮ ስለ ስዕል አልከን። ከስዕላት ጋር ተያይዞ ምንድን ነው ከመጽሐፍ ቅዱስ ውጭ ያለን አስተምህሮ ነው? ሙሉ በሙሉ ስህተት ነው። ስዕል መሳል ያው ስዕል ለትምህርት መጠቀም ምንም ክፋት የለውም። ግን ከዛ አልፎ ለስዕል ከተሰገደ ዕጣን ከታጠነ እሱ መጽሐፍ ቅዱሳዊ አይደለም። በቤተክርስቲያንም ታሪክ የማናውቀው ነገር ነው። ያው እስከ 5ኛ ክፍለ ዘመን ነው እና ደግሞ በመጽሐፍ ቅዱስም አናገኝም። እንደዚህ አይነት የጣዖት አምልኮ ነው የሚባለው እና መጽሐፍ ቅዱሳዊ በአጭሩ መጽሐፍ ቅዱሳዊ አይደለም። እሺ መልካም። አሁን ወደ መጽሐፍ ርዕሴ ማስረጃ ገብተን እናወራለን። ወደ መጽሐፍ ርዕሴ ማስረጃ ገብተን ስናወራ እባክን እንዳበቃ ስቲክ ቱ ፖይንት። እሺ የሆነ ያንን ነገር ብቻ ፎከስ አድርገን አድምተን እናወራለን። ሁላችሁም አዳምጣችኋል። ከዚህ በኋላ የሚመልሳቸው መልሶች ሁላችሁም ተከታተሉ። ስፔሻሊ ፕሮቴስታንት የሆናችሁ ቶች ወንድሞች። እሺ ወንድማችን ቅዱስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? ስዕል እኮ ቅድም ብያለሁ መጀመሪያ እንደነገርኩ ስዕልን አሁን ስለ አንተ እምነት ነው ለትምህርት ከተጠቀምንበት ቅዱስ እኛም እንጠቀምበታለን። ቅዱስ አሁን እየጠየቅኩ ያለው ስለ አንተ ነው። አሁን ስለ ኦርቶዶክስ ቤተክርስቲያን ይሄ ነገር ስህተት ነው ብለህናል አይደለ? በቃ እዛ ጋር አቆምን። አሁን ደግሞ ስለ ፕሮቴስታንት እህት ወንድሞቻችን አስብሎ እያወራ ነው። ስለ አንተ ትምህርት አንተ የምታምነውን ታምናለህ፣ ማታምነውን ደግሞ አታምንም። ስለዚህ አምናለሁ ወይ አላምንም ብለህ ነው የምትመልስልን። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይ ቅዱስ? ስዕላት መጽሐፍ ቅዱሳዊ አልገባኝም። ጥያቄ አልገባኝም። ምኑን ያልገባ? ስዕላት አሁን እኔ ብያለሁ ቅድም የመለስከው ምን ገብቶ ነው? ኦኬ አይ ምን መሰለህ ለትምህርት ከተጠቀምን ታዘን እኔ ስለ ፐርበዝ አልጠየቅኩም። እኔ አገልግሎታቸው ምንድን ነው ለምንድን ነው የምንገለገልባቸው ብዬ አልጠየቅኩም ቅዱስ። የጠየቅኩ ስዕላት በመጀመሪያ የሚቀድመውን ሀሳብ በደንብ አድርገህ አዳምጠኝ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? መጽሐፍ ቅዱሳዊ የሚሆኑበትን መንገድ አለ፣ የማይሆኑበት መንገድም አለ። እሺ ሙሉ ወንጌል እንዲህ ብላ የምታስተምርበትን የእምነት መግለጫ አውጣና አሳየን። ሙሉ ወንጌል ስዕላት መጽሐፍ ቅዱስ የሆኑ ስዕላቶች አሉ ብላ ታስተምራለች አይደል? ሙሉ ወንጌል መጽሐፍ ቅዱሳዊ ስዕላት የለም ብላ ነው። ለስዕላት የሚደረግ ነገር በሙሉ አደገ። ሙሉ ወንጌል አዳምጠኝ። ቤተክርስቲያን ስዕላት መጽሐፍ ቅዱስ አይደሉም ብላ እያስተማረች አንተ ከሙሉ ወንጌል ቤተ እምነት ነው የመጣሁት ብለህ ሊሆኑ ይችላሉ ላይሆኑ ይችላሉ ብለህ ትምህርት እዚህ ጋር ክሬት የምታደርገው አንተ ማን ወንድማችን ቅዱስ? አሁን ይኸውልህ ለአፍ ንግግር ወይ ደግሞ ለሆነ ጨዋታ እንዲመቸኝ ይህን ልናገር ሳይሆን ማለት ያለብህ እምነትን ነው። ቤተ እምነትን የጠየቅንህ ከቤተ እምነት አስተምሮ ውጭ ስትናገር ልንይዝ ነው። ስለዚህ አንተን ቤተ እምነትን ጠይቀናል። እባክህን አዳምጠኝ ወንድማችን። ቤተ እምነትን የጠየቅንህ አንተ ቤተ እምነት ከምታስተምር ውጭ ስታፈነግጥ ልንይዝ ነው እንጂ ዝም ብሎ ለፕሮግራም ማሳመሪያ አይደለም። ስለዚህ ቤተ ክርስቲያን ከምታስተምረው ውጭ አምናለሁ እንዳትል። እንደዛ ምትል ከሆነ የልጅ ጨዋታ ስለሆነ ታች ነው የምናስወርድ። ኢቭን ልናርምህ አንሞክርም። እሺ ደግሜ እጠይቃለሁ፣ አዳምጥ። ከሙሉ ወንጌል የመጣው የሚመልስልን የቤተ ክርስቲያኑን የትምህርት የሆነ አቋም ነው። እሱ የሚያምነው ሙሉ ወንጌል የምታሰረው ትምህርት ስለሆነ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ነው የምታምኑት የሙሉ ወንጌል እምነት ተከታዮች? ያስጨንቃል። ሙሉ ወንጌል ተከታዮች የሉም መሰለኝ። ያስጨንቃል አይደል ጥያቄው?
አይ ምንም አያስጨንቅም። ጥያቄው የጅል ጥያቄ ነው እና ያን ያክል በጣም ካላስጨነቀ መልስ ቀጥታ መልስ፣ ቶሎ በል። መለስኩልህ እኮ ፈልጌ። ምን ብለን ይመለስክልኝ? ቅዱስ ስዕላት ለትምህርት ከተጠቀምንባቸው እኔ አገልግሎታቸው ምንድን ነው ብዬ አልጠየቅኩም። እኔ ስለ አገልግሎት አልጠየቅኩም። እንዲህ ከተጠቀምንባቸው እንዲህ ከተገለገልንባቸው አትበለኝ። በመጀመሪያ እምነትህን መልስልኝ። አንተ የሙሉ ወንጌል አማኝ ነህ። ስለዚህ አልገባኝም። ጥያቄ ሲጀምር የሙሉ ወንጌል ቤተክርስቲያንን አስተምሮ ማድረግ አለብኝ። ጥያቄውን እኔ ደግሞ ይጠይቃለሁ። ይኸው እንደ ሙሉ ወንጌል ቤተክርስቲያን አማኝነት እንደ ቤተክርስቲያን ደግሞ ሙሉ ወንጌል ስዕላት ለምን ፐርፐስ ለአምልኮ ከተጠቀምንባቸው አሁንም መጽሐፍ ቅዱሳዊ አይደሉም? ቆይ እኔ አሁን እንደዛ ብዬ አልጠየኩም። ተረጋጋ። ለምንድን ነው የምንጠቀምባቸው ብዬ አልጠየኩም። ለምን ስንጠቀምባቸው ነው ትክክል፣ ለምን ስንጠቀምባቸው ነው ስህተት ብዬ አልጠየኩም። እንደ ሙሉ ወንጌል ቤተክርስቲያን አማኝነት እንደ ቤተክርስቲያኑ ደግሞ ሙሉ ወንጌል በትምህርቷ በእምነት ዙሪያ በምታስተምረው ትምህርት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉት አይነት ስዕላቶች መጽሐፍ ቅዱሳዊ ናቸው ብላ ነው የምታስተምረው ወይንስ መጽሐፍ ቅዱሳዊ አይደሉም ብላ ነው የምታስተምረው? ወንድማችን ቅዱስ ስዕል ብለህ ከጠየቀኝ መጽሐፍ ቅዱሳዊ ይሄ አሁን ለምሳሌ ጥያቄን መጀመሪያ ዲፋይን አድርገህ መጠየቅ አለብህ። መጀመሪያ ማወቅ ያለብህ ጥያቄ ግልጽ ነው ቅዱስ። ከዚህ በኋላ ከይቅርታ ጋር ለመጨረሻ ጊዜ ነው የምጠይቅህ። ከዚህ በኋላ ቀጥታ መልስን የማትመልስ ከሆነ አንተ ቤተክርስቲያን የምታስተምረን የማትመልስ ከሆነ ቅዱስ አስወርድሃለሁ። እኔ እንደዚህ አይነት መለማመጥ አይመቸኝም። እሺ ይሄ አውቆ ይተኛ ቢቀሰቀሱት አይሰማም የሚባለው ነገር ምክንያት ፈልገህ ቀጥታ መልሱ በፍቃድ ልውረድልህ። ችግር ራሱ ውረድ፣ በቃ ውረድ፣ ፕሊዝ ውረድ። ጊዜ ከምናባክን ውረድ። አንተ የምትፈልገውን ብቻ እንመልስልህ አትጠብቅ። ሲጀምር እኔ የምፈልገው ምንድን ነው? እኔ የምፈልገው ይሄ ነው ብያለሁ አላልኩም እኮ። የምንጠቀመው ለትምህርት ነው። ስዕል ከተጠቀምን የምንጠቀመው ለትምህርት ነው። ሌላ ነገር እንደማንጠቀም ታውቃለህ። በድንገት ተነስተህ ስዕላት ቁሳዊ ናቸው ብለህ ካልከል ምን ሆነህ ነው? ተረጋጋ እንጂ ቅዱስ፣ ተረጋጋ። በመጀመሪያ ደረጃ እኛ የምንፈልገው እንዲህ እንድትልልን ነው። ያለ ማንም ሰው የለም። አንተ ተደናብረህ ስለሆነ የገባኸው እንዲህ ብል እንዲህ ሊለኝ ነው፣ እንዲህ ብል እንዲህ ሊለኝ ነው። ከዛ አይነ ፈጠጥ ጥርስ ግጥጥ ወዴት ትሄድ? አየህ፣ ብዙ ነገር ማውራት ትፈልግ ነበረ። እኛ ግን የምናወራ በማስረጃ ነው። ኦኬ፣ በማስረጃ ስናወራ ተጨነቅ። እንዲህ ብትል እንዲህ ልንልህ ነው፣ ያም ነገር ያስፈራሃል። እንዲህ ብትል ደግሞ እንዲህ ልንልህ ነው። አየህ፣ ኢቨን የራስህን እምነት እንኳን ኮርተ መናገር አልቻልክም። እኛ እዚህ ውስጥ ያለን ወንድሞችም የሌላ ፕሮቴስታንት እምነት ተከታይ የሆኑ ሰዎች ላይቭ ስትሪም ላይ ተገኝተን ስለ ቅዱሳት ስዕላት ታምናላችሁ ወይስ አታምኑ፣ መጽሐፍ ቅዱስ የመሰረታላቸው ወይስ የላቸውም ተብለን ብንጠየቅ ኦፍኮርስ መጽሐፍ ቅዱስ የመሰረታላቸው ነው ብለን ምንናገረው። ምንም እዚህ ጋር ምንሽኮረመመው ነገር የለም። በትምህርታችን አንሽኮረመምም። አንተ ነህ በትምህርት እየተሽኮረመምክ ያለው። ስለዚህ የሙሉ ወንጌል እምነት ተከታይ ነህ። ቤተ እምነትን የጠየቅንህ ለፕሮግራም ማሳመር አይደለም። ቅዱስ ከቤተ እምነት አስተምሮ ውጪ ስትናገር ልንይዝ ነው። ከኦርቶዶክስ ቤተክርስቲያን አማኞች ጋር ለመሞገት ብለህ የቤተክርስቲያን አስተምሮ እዚህ ጋር ማፈንገጥ አትችልም። ቤተ እምነትን የጠየቅን ለዛ ነው። ኬት አመጣኸው እንልሃለን። የት አለ ሙሉ ወንጌል? እስኪ እንደዚህ ብላ የምታሰብረበትን የእምነት መግለጫ አምጣ ብለን እንጠይቃለን። እንደፈለግክ መናገር አችልም ብራዘር። እዚህ ጋር ከባድ የሆነ ጀማን ያለው። ስለዚህ ቤተ እምነትን ተናግረሃል። ከዛ በኋላ ኦርቶዶክስ ቤተክርስቲያን በዚህ ትምህርት ዙሪያ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለህናል። መልካም፣ እሺ እናውራ። ለምሳሌ ስዕላት አልከን፣ ስለ ስግደትም አንስታል፣ እንመጣበታለን ስለዛ። ከዛ በፊት ግን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል በቃ እስካሁን በቃ ምንም በቀጥታ ልትመልስን አንተ ልትል የፈለግከው ትለኛለህ። እኔ ምንም በልልኝ አላልኩም። የአንተን እምነት ነው የጠየቅኩ። በኩራት ደረትህን ነፍተህ እንዲህ ነው የምናምነው ብለህ መልስ ብራዘር። ከሙሉ ወንጌል ቤተክርስቲያን የመጣው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ እንዳሉት አይነት ቅዱሳት ስዕላቶች የሙሉ ወንጌል ቤተክርስቲያን መጽሐፍ ቅዱሳዊ ናቸው ብላ ነው የምታስተምረው ወይንስ አይ መጽሐፍ ቅዱስ መሰረት የላቸው ብላ ነው የምታስተምረው? እንደዚህ ብለህ ከጠየቀኝ እኛ ጋር ቅዱሳት ስዕላት የሚባሉ ስዕላቶች በጭራሽ የሉም፣ ልታገኛቸውም አትችሉም። መጽሐፍ ቅዱስ መሰረት የላቸውም።
በጣም ጥሩ። ስዕላት መጽሐፍ ቅዱስ መሰረት የላቸውም ብለናል። መጽሐፍ ቅዱስ አይደሉም ብለናል። መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በልጋውን ገጥመሃል፣ ቀጥል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ ስልክ ስለያዝኩ ላውጣልህ። ቆይ እንጠብቅሃለን። ሌላ ሰው እናስተናግድ እስከዛ። ጎይድ አስተናግድሽ። እሺ ማይከል የሚታረገው በጣም አሪፍ። እሺ ከታች ያለ አካውንት ምንድን ነው የሚለው? እየተነበበኝ ስላልሆነ ቤዛዊት የሚል አካውንት የማይክ ምልክቱን ቶሎ ቶሎ ክፈቱ፣ ካልሆነ ታሹ የምትወርዱት። ማንንም ተለማምጠን አውራንለ። እኔን ያናገርከኝ? እሺ ቤዜት የሚል አካውንት ያንተ አይደለ? አንተን ያናገርከው ማንን? በል ስምህን። ስሜ ቆይና ማንን በለን እንጥራ? ትክክለኛ ስምህን አትንገር። ማንን በለን እንጥራ? ካቴኪዝም ብለህ ጥራኝ። አይ እንደዛ ብለን አንጠራህም። ማን ብለን እንጥራ? ሌላ ስም ንገረን ፕሊዝ። ነው እኛ ደስ ባለን እንጥራ። አንተ ደስ ባለ ጥራኝ። እሺ ወንድማችን ደስ አለኝ እያለን እንጠራለን። ወንድማችን ደስ አለኝ ከየት ቤተ እምነት ነው የመጣኸው? እሺ ከመካነ ኢየሱስ። ከመካነ ኢየሱስ በጣም ጥሩ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይንስ የለም ብለን ለወንድማችን ቅዱስ ሀሳብ ስናቀርብ ኮሜንት ሴክሽን ላይ በጣም መዓት የሆኑ ነገሮችን ስጽፍ ነበረ። ለጣዖት ነው የምትሰግዱት ምናምን 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 አይነት ነገር እና እስኪ በደንብ ነፃነት እንስጥህና አንተንም እናውራ። ስግደት ለቅዱሳን ይገባል ብለህ ታምናለህ? ወንድማችን ደስ አለኝ መጀመሪያ ጥያቄውን ላቅርብልህ። ጠይቅ ብለኸኝ አይደል ያስገባኝ? በመጀመሪያ የጠየቅንህን መልስልን። ኮሜንት ሴክሽን ላይ አካኪ ዘራፍ ስትል ስለነበር ቆይ አንድ ጊዜ ተረጋጋ። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? ቶሎ በል። ጥያቄ ምንድን ነው? ጥያቄ እንኳን አልተረዳም። አሁን ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? ምንም እኮ የሚያሽኮርምም ነገር አይደለም ወንድማችን ደስ አለኝ። አሁን ደስ እንዳለ አትወራ እሺ። ገብተሃል አይደለ? ገስ ላይ ከገባ በኋላ እምነትን ተናገር። ለምንድን ነው የምትሽኮረመሙት? ይሄ እኮ የፍቅር ጥያቄ አይደለም። መሽኮርመም አይጠበቅባችሁም። ደፍራችሁ ኮራ በላችሁ መልስ ስጡ። አንድ ጊዜ ኮሜንት ሴክሽን ላይ በምን ዙሪያ አካኪ ዘራፍ ስትል እንደነበር እኔ ስላየሁክ ነው። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? እምነትህን ነው ንገረኝ አልኩህ። እሺ አይዞህ፣ ሌላ የሚያስጨንቅ ነገር እንግዲህ አንተ ፈርተሃል። እንግዲህ ምክንያቱም እምነትህን ነው የጠየኩህ። እኔ ፈርተሃል አላልኩም። ቀጥታ ወደ መልሱ አልመለስክልኝማ። እምነትህን የጠየኩህ እመልስልህ። እኔ ያለው መልስልሃለሁ። እምነትህን የጠየኩህ እምነትህን መልስልኝ። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይንስ አታምንም? እምነትህን አታምንም? ለማን ነው የሚገባው? ስግደት ለእግዚአብሔር ብቻ። እሺ ለእግዚአብሔር ብቻ ነው የሚገባው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። አዳምጡላችሁ። ጉልበት ሁሉ ለእግዚአብሔር ይንበርከክ የሚል አለ። አሁን እኔ ወደ ጥቅስ አውጣ ልጠይቅልን ደስ አለኝ። መጠየቅ ካልፈል አይደለም መጠየቅ ካልፈለክ ሚውት አድርግ። እስኪ አንድ ጊዜ ጎንደሬው ሚውት አድርግ። ፈለገ ልጁ ጨቅጫቃ ነው። አፋፍህን አይበለ እሺ፣ ስታወራው ማለት ነው። እሱም ብቻ አስጠንቅቀው ፈለጌ፣ ልቃፍ ስለሆነ። አይ እንደዛ ከሆነ ስሜቱን መቆጣጠር የማይችል ከሆነ ሚውትን የምናደርገው ተሙ። ሲቀጥል ደግሞ እንችላለን ከኔ ጋር አሁን። እሺ ቆይ አንድ ጊዜ ጠብቀኝ ቅዱስ፣ አንድ ጊዜ ወንድማችን ደስ አለኝ። ስግደት ለእግዚአብሔር ብቻ ነው የሚገባው ብለህናል። ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ አምጣልን። ቶሎ በል። በመጀመሪያ ተሙ አስቀየሜ ከሆነ ይቅርታ፣ ግን እንደዛ ቀጥታ ወደ መልሱ ግባ። ቀጥታ ስለ መልሱ ስታወራ ነው የምንሰማ። እያወራ ከሆነ እየሰማን አይደለም። ቶሎ በል። ሚውት ነህ እያወራ ከሆነ ቀጥታ ወደ መልሱ ግባ። ምን ላይ እናውጣ? ይኸውልህ መጀመሪያ ስዕል አድኖ ይባላል አይባልም? መስገድ ይቻላል? እኔ መልስልሃለሁ። ሰማኛለህ? ከይቅርታ ጋር አንድ ነገር ልንገርህ ወንድማችን ደሳለኝ ይሰማል አይደል? አንድ ነገር በጣም በጣም በአጽንኦት ላስጠንቅቅህ። ይሄ የአባት ቤት አይደለም።
ለምጠይቃቸው ጥያቄዎች ግን እኛ ያለን ብያለሁ። እሺ እንዳታስብ፣ እኔ ነኝ ያስገባውክ። በደንብ አድርገን ይመልስልሃል። ምንም በተመሳሳይ ልክ አንተም እንደዚሁ እየጠየቅ በደንብ አድርገን እኛ መልስ እንሰጣለን። ለሱ በደንብ አታስብ። ለምን ወረድክ? አስገቡኝ መከራ። ከገባችሁ በኋላ መልስ እንሰጣችኋለን ስትባሉ መከራ። ኦኬ አሁን ማስረጃ ወጥቻለሁ። መቀጠል እንችላለን አሉ። ችግር የለውም ማለት ነው። ቅዱስ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ኦኬ ዘጸአት 24 ዘሌዋውያን 26 1 ዘዳግም 4 14 ኦኬ እኔ አንድ ስልክ ብቻ ነው ያዝኩትና አይመችኝም። አንተ ዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል። በቃሌ ስለማውቀው እሱን ላንብብልህ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ይላል። ወደ ተመለስ ወደ ላይ ዘዳግም 4:16 ያለውን ላንብብልህ። በመጀመሪያ ይህን ጥቅስ አሁን የተነበረ ጥቅስ መልስልን። ምንድን ነው ማስረጃ ማውጣው እኔ ነኝ አንተ አይደለም። ተመሳሳይ እኮ ነው። ዘዳግም ላይ ያለውም ዘጸአት ምዕራፍ 20 ላይ ያለው ተመሳሳይ ነው። ኦልሬዲ ምንም ልዩነት የለውም። አይ በወንድ ወር በዘዳግም ራሱ ምን ይላል? በወንድ ወር በሴት የተቀረጸውን የትኛውም ነገር ለራስህ አታድርግ ይላል። ቅዱስ እኔ እዚሁ ላይ ያነበብኩልህ እኮ ይኸው እዚህ ላይ በወንድ የሚሆን በሴት አምሳል በታች መብርን ካለው ከዛ ከምርን በታች ከውስጥ ካለው በማናቸው ምሳሌ ያለው በማናቸው ማለት በቃ በማናቸው ምሳሌ ያለውን ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ምንድን ነው የሚያገናኘው አሁን ከስዕላት ጋር? ይሄ ኦኬ ለራስህ አትቅረጽ፣ አታመልካቸው እያለ ነው። ምክንያቱም ምናልባት እንኬዝ እግዚአብሔር ሊያዘዝ ይችላል። አሁን ሙሴ በጽላት ላይ በድንጋይ እንደዚህ ብሎ እንዳለው ጣዖታት ናቸው ይችላል። ከዛ ውጭ ቅዱስ ስዕላቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ መጽሐፍ ቅዱስ መሰረት አላቸው ብለን እኛ የምናምንባቸው ስዕላቶች ጣዖታት ናቸው ብለህ ታምናለህ? ቅዱስ በኢትዮጵያ ኦርቶዶክስ ያለው ሁሉም ጣዖት ነው፣ መጽሐፍ ቅዱሳዊ አይደለም። ምክንያቱም ማንም ሳል ብሎ ሁላችሁም አዳምጡ። ቅዱስ ቆይ ተረጋጋ፣ አብረን አለን አይደል? እንቀጥላለን። እዚህ ጋር ይሄ መጽሐፍ ቅዱስ ነው። እዚህ ላይ ምን ስል ይታያል? ቅዱስ እዛ ጋር የመስቀል ስዕል ነው የሚታየው። ለአብራራ ድል ብሰጠኝ ደስ ይለኛል። ቆይ ታብራራልኛለህ፣ ችግር የለውም። እንደ መመለስንማ እንደግፈዋለን፣ እንፈልገዋለን። ይሄ ስዕል ጣዖት ነው፣ ሁሉም ስዕል ጣዖት ነው ስላልከን መጽሐፍ ቅዱስ መሰረት አላቸው ተብሎ የሚታሰቡትን በተለይ በኦርቶዶክስ ቤተክርስቲያን ውስጥ ያሉትን ስዕላቶች ጣዖታት ናቸው ስላልከን ከመጽሐፍ ቅዱስ ውስጥ ከወጡ ስዕላቶች አንዱ ይሄ መስቀል ነው። በፕሮቴስታንት ወንድምቶቻችን መጽሐፍ ቅዱስ ላይ ይኸው እንደምታዩት የመስቀል ስዕል ጠይቀኝ አይደል? ይሄ ስዕል ጣዖት ነው ቅዱስ በመጽሐፍ ቅዱስ ላይ የተሳለው መስቀል አንድ የሚታርግን ያልከው ቅዱስ አንድ የሚታርግና ልመልስልህ አልኩ። ደፋር ነህ በጣም ትመልስልህ ጣልቃ እንዳትገባ ብዬ ነው ቅዱስ። አይ ኖ እንደዚህ አይነት የልጅ ወሬ አታውራ እሺ። ፐርሰናል ወደ ሀሳባችን የሚታርገው ዲያቆን ወደ ሀሳባችን እንምጣ። አሁን ፐርሰናል ማይክን የሚታደርገው በጣም ጎበዝ ልጅ። አንደኛ ከአቅም በላይ አትንጠራራ እሺ። የምናወራውን መጽሐፍ ቅዱስ ሀሳቦችን ነው። ከአንቺም ብሶ ደግሞ ጀለስ ማይክን ሚዩት አድርግ ምናምን እንዲህ አይነት ስታፍ ውስጥ አትግባ። ጀስ የተጠየቀውን ብቻ ፎከስ አድርገህ መለስ እሺ። እሺ ቅዱስ ፕሊስ። እኔ ስርዓት አልበኛ የሆነ ሰው አይመቸኝም። ስለምታምነው እምነት ግን እኔ ምንም እንትን የለኝም። እሺ ቅዱስ ስዕላት ሁሉ ጣዖታት ናቸው ብሎ ነበረ። ጋይስ ሁላችሁም አዳምጡ። ይሄ በእጅ ያዝኩት ምንድን ነው? ቅዱስ ማይክን ክፈተዋ። ኦኬ መለስኩልህ እኮ መጽሐፍ ቅዱስ እዚህ ላይ ምን ስዕል አለ? እዚህ ላይ ምን ስዕል አለ? የመስቀል ስዕል አለ። ይሄ ስዕል ጣዖት ነው? ቅዱስ ልመልስልህ። አሁን ስመልስልህ ጣልቃ እንዳትገባ። እዚህ ጋር አሁን በመጽሐፍ ይሄ ስዕል ጣዖት ነው እየመለስኩልህ እኮ ነው። ቆይ አንዴ ቅድም ብያለሁ። ይሄ ምንድን ነው ስል ቅዱስ መጽሐፍ ቅዱስ ነው እንዳልክ ባጭሩ መልስ። ይሄ ስዕል ጣዖት ነው አይደለም? ጣዖት አይደለም። በጣም ጥሩ። ይሄ ስዕል ጣዖት አይደለም ብለህናል። ቅድም ስንጠይቅ ደግሞ ሁሉም ጣዖታት ናቸው ብለህን ነበረ። ቅድም የመለስከው መልስ ትክክል ነው ወንድማችን ቅዱስ።
እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ስዕላቶች ናቸው ያሉ። እንዴ ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ታዞ ቤተክርስቲያን አይደለም። ልክ እናንተ ኦኬ መጽሐፍ ቅዱስ ላይ እንዳለው አይነት ስለዚህ የመስቀል ልመልስ ስዕል አለ። ቆይ ተረጋጋ። አሁን እያወራን ያለ ነው በመጀመሪያ መጽሐፉ ስለመሆናቸው ስላለመሆናቸው ነው። ተወዳጅ ወንድማችን እናንተ በጨፈነው አይንህን ጨፍነ እንዲሁ በደፈነው ብቻ እንዳወራ ያስገድልከኝ ፈለገ። እኔ እኮ እያወራሁ አይደለም። አንተም አንዳንድ ቃላቶችን እየለቀምክ ያው ለራስህ እንዲመች እያደረክ ነው። ቢያንስ እንዳወራ ድል ብትሰጠኝ አሪፍ ነው። ምክንያቱም ለመማማር እስከሆነ ድረስ እዚህ ሶሻል ሚዲያ ላይ እስከመጣን አይቀር ቢያንስ እኔም ያለኝን ሀሳብ ባውራስ። አንተ አሁን እኔም ከማውራው ለራስህ የሚመቸውን ነገር ወስደህ እንትን ማለት እየዘጋ ነው ማለት እየደመደምክ ነው። ለራስህ ፕሪሚስ ታቀርብና ከዛም በኋላ ኮንክሉድ እያደረክ ነው። እና መጀመሪያ እኔ አሁን ስለዛ ስዕል ላብራራልህ እና ከዛም በኋላ አንተ የፈለግከውን አውራ። ኦኬ ዝም ካልክ አይቀር እሺ ላውራ። በመጽሐፍ ቅዱስ ላይ ያለው ስዕል አንድ መጽሐፍ ቅዱስ ከሌላ መጽሐፍ እንዲለይ ተደርጎ የተሳለ ስዕል ነው። እኛ እንድንሰግድ ወር ሌላ ነገር ተፈልጎ አይደለም የተሳለው መጽሐፍ ቅዱስ ላይ ያለው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው ስዕል አንድ ስዕል እዛ ያለው ስዕል ይታጠናል፣ ይሰገዳል። እሱ ደግሞ መጽሐፍ ቅዱሳዊ አይደለም። አሁን መጽሐፍ ቅዱስ ላለው ስዕል ማንም እየሰገደ የለም። ቅድምም ብዬ ምንድነው ያልኩ ስዕል ለትምህርት ከተጠቀምንበት ምንም ክፋት የለውም። ከዛ ታልፎ ከተሰገደ እንደገና ደግሞ አምልኮ ከተቀበለ ያ ስዕል መጽሐፍ ቅዱሳዊ አይደለም ነው ያልኩ። አየህ ስዕል ዝም ብዬ በደፈናው መጽሐፍ ቅዱሳዊ አይደለም ብዬ አላልኩም። ስለዚህ አሁን ባወራው ሀሳብ ማውራት ትችላለህ። እሺ ከዚህ በኋላ ባሉት ሰዓቶች ስናወራ ቀጥታ መልስ መመለስ ነው ያለብህ። ከዚህ በኋላ ይኸው እስኪወጣልህ ድረስ ጸጥ ብያለሁ። አውርተሃል፣ ጨርሰሃል። እሺ ሁላችሁም አዳምጡ። ይህ ሰው በመጀመሪያ ለስዕላቶች ይሰገዳል፣ ለስዕላቶች እንደዚህ ይላል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከስዕላቶች የተያዙ ያለው ትምህርት በአጠቃላይ ከመጽሐፍ ቅዱስ ውጭ ነው የሚል አቋምን ይዞ መጣ። መልካም ቅድም እንዳነሳ ነው በመጀመሪያ የሚቀድመውን አስቀድመን ነው ወደ ቀጣዩ የምንሄደው። አሁን ወንድማችን ቅዱስ ሁለት እግር አለኝ ብለህ ሁለት ዛፍ ለመውጣት አትሞክር። እሺ አሁን እያወራን ያለ ነው ስዕላት መጽሐፍ ቅዱሳዊ ስለመሆናቸውና ስላለመሆናቸው ነው። ይህንን ከጨረስን በኋላ ቀጣዩ ርዕሳችን የሚሆነው ምንድን ነው? ስለ ስግደት ነው ማለት ነው። ስግደትንም ራሱን ችሎ ደግሞ እናወራለን። ኦኬ በደንብ አድርገን ዲስከስ ነው የምናደርግበት። ስለ ስግደት ዝም ብለን እናውራ፣ ስዕልን እንዝለለው፣ ስለ ስግደት ዝም ብለን እናወራለን ማለት የለብን። በመጀመሪያ ስዕላቶች ይሰገድላቸው ነው ይሰገድላቸው የሚለውን ነገር ከማውራታችን በፊት ስዕላቶች መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን በመጀመሪያ አንተ ማወቅ መረዳት አለብህ ወንድማችን ቅዱስ። እና ስዕላቶች መጽሐፍ ቅዱስ አይደሉም ብለህ ታምናለህ። እንዲህ አይነት እኮ አቋም አለ። ይህንን አቋምህን ያስክና እሺ አምጣ፣ በመጽሐፍ ቅዱስ ማስረጃ እናውራ። የትኛው ክፍል ላይ ነው ስዕላቶች መጽሐፍ ቅዱስ እንዳሉ ነው የሚናገረው ስንልህ አንተ ስለ ጣዖት የሚናገሩ ጥቅሶችን አወጣህልን። ዘዳግም ላይ ዘጸአትም ላይ ሁለቱም ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። ምን ማለት ነው? ስዕላትና ጣዖታት ለየቅል የሆኑ ነገሮች ናቸው። ጣዖታት ማለት የእግዚአብሔርን ቦታ የተኩ ሰዎች እግዚአብሔርን ክደው፣ ማንን ክደው አልኳችሁ? እግዚአብሔርን ክደው እናንተ ናችሁ ገዢዎቻችን፣ እናንተ ናችሁ አምላኮቻችን ብለው ወርሺፕ የሚያደርጓቸው ነገሮች በአጠቃላይ ጣዖታት ተብሎ ይጠራሉ። ማንኛውም ነገር ጣዖት ተብሎ ይጠራል። ሰው እግዚአብሔርን አምኖ መጽሐፍ ቅዱስን መሰረት አድርጎ ግን የሰራው ነገር ለምሳሌ እዚህ ላይ ያለውን ስዕል ሰው ዝም ብሎ ወርሺፕ እያደረገ ያለው ነገር አይደለም። ፕሮቴስታንቶች ወንድሞች መጽሐፍ ቅዱሳችሁን ሁላችሁ መውጡና ተመልከቱት። ከፊት ለፊት ስዕል አለው። ኦኬ ይሄ ስዕል ተብሎ የተጠራው ጣዖት የማይባለው ለምንድን ነው? በጣዖትና በስዕል መካከል ልዩነት ስላለ። ስለዚህ ወንድማችን ስለ ስዕላት ስንጠይቀ ስለ ጣዖታት ማስረጃ ትስጠን። ስዕላት መጽሐፍ ቅዱስ አይደሉም፣ መጽሐፍ ቅዱስ መሰረት የላቸውም ብለህናል። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱሳዊ መሰረት እንደሌላቸው፣ በቃ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ ሲምፕል ቨርስ፣ አንድ የመጽሐፍ ቅዱስ ማስረጃ ስጠን። አሁን ጥቅስ ጠይቀነዋል፣ ሁላችሁም አዳምጡ። አሁንም እንደ ልጅ አክት እያደረገ ስለ ጣዖት የሚያወራን ከሆነ ሌላ አይነት አካሄድ እንሄዳለን ማለት ነው። ሁላችሁም ተከታተሉ፣ ሁላችሁም ታተርፉበታላችሁ። ወንድማችን ቅዱስ ስዕላት መጽሐፍ ቅዱስ አይደሉም ብለህናል። በስዕላትና በጣዖት መካከል ልዩነት እንዳለ እኔ ሳልሆን አንተ ራስህ አምነሃል። ይሄ ምንድን ነው እዚህ ላይ ያለው ስዕል ስንል የመስቀል ስዕል ነው ብለህናል። ይሄ ጣዖት ነው ወይ ስንል አይደለም ብለሃል።
ምን ማለት ነው? በስዕላትና በጣዖታት መካከል ልዩነት አለ። ስለ ጣዖታት አይደለም እያወራን ያለ ነው። የትኛውም በክርስቶስ የሚያምን ክርስቲያን ለጣዖት መጽሐፍ ቅዱስን ይዞ ሊከራከር አይችልም። እኛ እያወራን ያለ ነው ስለ ስዕላት ነው። ልክ ይሄንን መጽሐፍ ቅዱስ ላይ ያለውን የመስቀል ስዕል ነው ብለን እንደጠራኸው እያወራን ያለ ነው ስለ ስዕል ነው። ስለዚህ መጽሐፍ ቅዱሳዊ መሰረት የላቸው መጽሐፍ ቅዱስ አይደሉም ብለናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት ጣዖታት ሳይሆን ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ። ኦኬ አንዴ ባይዞ ፈለገ ባይዞ በጣም እንትን እያልክ ነው። እና ምን መሰለህ አንድ ነገር ጣዖት ቆይ አሁን ሐሳብና እኔ ሌላ ነገር አንድ ነገር ባይዞ አንድ ቆይ አንዴ ቅዱስ ኖ አቁም። ማስረጃ አለ ወይስ የለህም? ከሌላ ወደኛ ማስረጃ ነው። ጣዖት ወይም ጣዖት አይደለም የምናዝብለው እኮ እኛ ነን። ማስረጃ አለ ወይንስ የለህም? ቅዱስ ኦኬ መጀመሪያ ላውራ አለኝ ማስረጃ አለኝ። የትኛውም እኮ ጣዖት የሚሰግድ ሰው ጣዖት ብሎ አይደለም ጠርቶ የሚሰግደው። ቆይ አንዴ የትኛውም ነገር እኮ ጣዖት ማስረጃ መለየ እናውጣ። ቅዱስ ለምንድን ነው ቆይ ማታስወራኝ? ፈልግ ማስረጃ አለ ወይስ የለም? ማስረጃ አልፈልግም። ቅዱስ አይደለም እኔ የህዝብን ጠባቂ አይደለሁም። እኔ አንተን ብሶት ማዳመጥ አልፈልግም። ስለ መጽሐፍ ቅዱስ እያወራን ነው። ማስረጃ እንድሰጠን እሱን እሰማለሁ። ፈለግ ማውራት ትችላለህ። እሺ ቆይ ማስረጃ አለ ማስረጃ አለኝ አልኩህ እኮ ማስረጃ አለኝ አልኩህ። እሺ ሁላችሁም አዳምጡ። ማስረጃህን አውጣና ስጠን። ምን ላይ እናውጣ? ኦኬ ማስረጃ ከማውጣት በፊት አንድ ደቂቃ ብቻ ላውራ። አንድ ነገር ጣዖት የምናስብለው እኛ ነን። ምክንያቱም ጣዖት ቅዱስ አንድ ሰው ማስረጃ ብቻ ስጠን። ኦኬ ራስን ማትቆጣጠር ከሆነ እኛ ስሜትን እየተቆጣጠርን እንሄዳለን። እንዲህ አይነት ቻይልድሽ የሆነ ነገር አትስሩ። ቅዱስ አሁንም እባክህን ራስን ተቆጣጠር። ይሄ ሻይና ቡና ፕሮግራም አይደለም። ቅዱስ ምን ሆነ ነው? ሰው እንዴት በዚህ ልክ ልጅ ይሆናል? ይሄ ዝም ብዬ ቆይ ማስረጃ ከመስጠት በፊት ይሄን ላውራ ይሄን ካላወራ የሚባልበት ቦታ አይደለም። ብራዘር ከኛ ከክርስቲያኖች ጋር ስታወራ ጥንቃቄ ያስፈልጋል። ያለ ማስረጃ የምታወራ ከሆነ ይሄ ዘዳግም 4:16 አዳምጡ። አሁን እሺ ምን ይላል? አንብብልን። አንብብ አውጣ። አንተ አንብብልን። ማስረጃውን የመጣው አንተ አንብብልን። አንድ ስልክ ብቻ ነው ያዝኩት እና አይመችኝም። አንድ ስልክ ብቻ ስለያዝኩኝ ዘዳግም 4:16 እኮ ስለ ጣዖት ነው እየተናገረ ያለው ቅዱስ። በወንድም ይሁን በሴት አምሳል ያሉትን በሰማይ ያሉትን ሰራዊቶችን በአጠቃላይ አታምልክ፣ አትስገድላቸው፣ ለአንተ አታደርግ ነው የሚለው እኮ ዘዳግም። ሰው ስለ ጣዖት እኮ የሚናገር ሀሳብ ነው እየሰጠን ያለው አሁን። የትኛውም የተቀረጸውን ምስል ለራሳቸው ትክክል ነው። እኔ ደከመኝ። ይኸውልህ በቃ ትክክል ነው ቅዱስ። ይኸው ትክክል ነው። ሁላችሁም አዳምጡ እሺ። ይኸው የሰጠን ጥቅስ በቃ ትክክል ነው። እሺ ይሄ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ይሄ አዲስ መደበኛ ትርጉም ይባላል። እሺ እዚህ ላይ የምን ስዕል ይታያል? ቅዱስ ሁላችሁም አዳምጡ እሺ። የምን ስዕል ይታያል? አንድ ነገር በዚሁ ማወቅ ያለብህ መጽሐፍ ቅዱስ ላይ አትሳል ካለ በኋላ አትስገድላቸው ነው የሚለው። እኛ አሁን ለዚህ መስቀል ላይ አንሰግድም። አየህ አታመልካቸውም ይላል። እኛ አሁን ለዚህ መስቀል ይህንን መስቀል አናመልክም። እኔም ታመልካለህ። ይሄ መጽሐፍ ቅዱስ ከሌላ መጽሐፍ ቅዱስ እንዲለይ ተደርጎ የተሳለ ስዕል ነው። ስለዚህ አሁን እንጠቀማለን እንጂ ከዛ ባለፈ ሌላ ፐርፐስ አንጠቀምም። አምዳውን እባክህን የሆነ ነገር ይለኛል ብለህ ፈርተህ ለምንድን ነው ወደ ሌላ ሀሳብ የምትሄደው? እኔ አሁን ታመልካለህ ብያለሁ ቅዱስ አላልኩም እኮ እኔ እኮ ፕሮቴስታንት አይደለም። ዝም ብዬ በጭፍን አልናገርም። እኔ አሁን ትሰግድለታለህ ብያለሁ። ያንን ነገር ለዛ ስዕል ከሰገድክ ካመለክ ነው ጣዖት የሚሆነው እንጂ ዝም ብሎ ስዕል ብቻ ጣዖት አይሆንም። አሁን ምንድን ስላላልኩ ነገር ለምንድን ነው የምታወራው? ኧረ ካም ዳውን። እኔ ታመልከዋለህ ብያለሁ ወይ? ባጭሩ መልስልኝ ቅዱስ። ይሄንን ስዕል አንተ ታመልካለህ ብያለሁ? ይሄንን ስዕል እኔ አላመልከውም። የነገርኩህ ታመልካለህ ብያለሁ ወይ? እኔ ብለኸኛል ወይ? አላልከኝም በለኝ። በቃ አላልኩም። ትሰግድለታለህ ብያለሁ? አልሰግድለትም ብያለሁ ወይ? እኔ አላልከኝም። ጌታ አላልከኝም። እኔ አሁን የምጠይቀን አዳምጥ። አላልኩም። በቃ ሁላችሁም ሰምታችኋል። ይኸው በራሱ አንደበት አላልከኝም ብሏል። እኔ አላልኩም። ታመልካለህ አላልኩም። ትሰግዳለህ አላልኩም። እሺ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንለው ወንድማችን አይደሉም ብሎን ነበር። ይሄ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። እዚህ ላይ የምን ስዕል አለ ቅዱስ? ኦኬ እዛ ጋ ያለው የመስቀል ስዕል ነው። የመስቀል ስዕል ነው። ቅድም ስንጠይቅ
መጽሐፍ ቅዱሳዊ አይደሉም ብለን ነበረ። ይህንን ስል ማን ነው ሳሉ ያላችሁ? አንድ ከየት አምጥታችሁ ነው የሳላችሁት? ሁለቱን ጥያቄ በመጽሐፍ ቅዱስ የማስረጃ መልስልን። ማን ነው ሳሉ ያላችሁ? በመጽሐፍ ቅዱስ የማስረጃ ኦኬ። ይህን ስል ማን ነው ሳሉ ያላችሁ ብለህ ካልከን አንድ መጽሐፍ ቅዱስ ስናሳትም እኛ ብቻ አይደለም ያሳትም ነው። ኦርቶዶክስም አለች፣ ካቶሊክም አለች። የመጽሐፍ ቅዱስ ማህበር በተለይ እነዚህ መጽሐፍ ቅዱስ ላይ አሁን እኔ ጠየቁ ስለ መጽሐፍ ቅዱስ ማህበር አይደለም። እኛ ብቻ አይደለም ያሳትም መጽሐፍ ቅዱሳዊ ማስረጃ ቅድም ስንጠይቅ ይሄ በነገራችን ላይ ሁላችሁም ተከታተሉ። ቀደም ይወላችሁ ለኦርቶዶክስ ቤተክርስቲያን ሲሆን ጀለስ አፉን አቀላጥፎ ስዕላት መጽሐፍ ቅዱስ አይደሉም ብሎ ነበረ። በመጽሐፍ ቅዱስ ላይ ግን ስዕል ይዞ ማለት ነው። ትልቅዬ ስዕል ግድንግድ የሆነ ስዕል አስቀምጦ ስዕላት መጽሐፍ ቅዱስ አይደሉም ማለት ነው። እሺ ይሄው መጽሐፍ ቅዱስን ስናነሳው የጀለስን ይሄው እዚህ ላይ የመስቀል ስዕል አለ። ሁለት ጥያቄ የጠየቅነው ሁላችሁም አዳምጡ። ሁለት ጥያቄ ስዕሉን ማን ነው ሳሉ ያላችሁ? በመጽሐፍ ቅዱስ የማስረጃ ምክንያቱም ፕሮቴስታንቶች የሚያምኑት በመጽሐፍ ቅዱስ ነው እንጂ በመጽሐፍ ቅዱስ ማህበር አይደለም፣ በአሳታሚ ድርጅት አይደለም የሚያምኑት። በአሳታሚ ድርጅት እናምናለን ካላችሁ ለእኛ አዲስ መረዳት ነው፣ እንግዲህ እንቀበላችኋለን። ሲቀጥል ደግሞ ከየት አምጥታችሁ ሳላችሁት? የጌታ የኢየሱስ ክርስቶስ የመስቀል እንደዚህ አይነት ዲዛይን ያለው እስክጨርስ አዳምጠኝ ቅዱስ። ምን ሆነ ነው አንተ እኮ ስትናገር ቅድም ይኸውልህ የተናገርከው ነገር ትክክል ሆኖ አይደለም ጸጥ እየሰማኝ ነበረው። ለጆሮ እየቆረቆረ ነው ጸጥ ብለን ሰምተናል። አሁን አንተ ማድረግ ያለብህ ቀጥታ ወደ መልስ ነው። ለምሳሌ ሲጋራ የሚያጨሰው ሲጋራ አትጭሱ ማለት አይችልም። በእጅ ላይ መጽሐፍ ቅዱስ ላይ ስዕል ይዘህ ኦርቶዶክስ ቤተክርስቲያኖችን ሞክ ለማድረግ ብቻ ስዕላት መጽሐፍ አይደሉም ማለት አትችልም። ብራዘር አምጣ ማስረጃ። ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁት? ይሄ ብቻ አይደለም፣ ሌላ መጽሐፍ ቅዱስ አለ። በደንብ እያወጣ እናሳያችሁ። ይሄም እዚህ ጋር ያለው የ66ቱ መጽሐፍ ነው፣ ይታያችኋል። እዚህ ላይም የመስቀል ስዕል አለ። ቅድም ያወጣነው መጽሐፍ ቅዱስ ክፍል ላይ የመስቀል ስዕል አለ፣ እዚህም ላይ የመስቀል ስዕል አለ። እነዚህን መጽሐፍቶች ላይ ያሉትን ስዕላቶች ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁት? ሁለቱንም እንድትመለከቷቸው ላሳያችሁ። ይሄ በተለምዶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በእጃቸው የሚይዙት መስቀል ነው፣ መባረኪያ መስቀል ዲዛይኑ ማለት ነው። ከስር 4 ማዕዘን የሆነበት ሪዝን አለው። በእኛ ቤተክርስቲያን ራሱን የቻለ ትርጉም አለው። ፕሮቴስታንት የሆኑ እህቶች ወንድሞቻችን ግን ዲዛይኑ ስላማራቸው ቁጭ አድርገውታል። እዚች ጋር አሪፍ አድርገው ስለዋት፣ ከዛ ደግሞ በጓዳቸው ገብተው አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነው ትምህርቷ፣ ስዕላት መጽሐፍ ቅዱስ አይደሉም ይለናል። ያው እዚህ ላይም ደግሞ ስትመጡ ሌላ የመስቀል ስዕል፣ እዚህ ጋር ሌላ ስዕል፣ እዚህ ጋር ሌላ ስዕል። ማን ነው ሳሉ ያላችሁ? ከየት አምጥታችሁን የሳላችሁት? ይሄ እዚህ ጋር ያለው በመጽሐፍ ቅዱስ ማህበር የታተመ መጽሐፍ ቅዱስ አይደለም። ፕሮቴስታንት ወንድሞቻችን ለብቻቸው ያሳተሙት ይሄው በባቢሊካ ኢንተርናሽናል የታተመ መጽሐፍ ቅዱስ ነው። ምንም ከመጽሐፍ ቅዱስ ማህበር ጋር የማይተዋወቅ ማለት ነው። ስለዚህ ወደ ማህበር አትሩጥ። ይሄም አዲስ መደበኛ ትርጉም ነው፣ በባቢሊካ ኢንተርናሽናል የታተመ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ። ማን ነው ሳሉ ያላችሁ? ከየት አምጥታችሁ ሳላችሁት? አሁን መነጫነጭ የለም፣ ወደ መልስ ግባ። ለገ እኮ አንተ አሁን እኔ እያወራሁ እያስወራኝ አይደለም፣ በመሀል እየገባ እኔ እስከመጨረስ ተማሪፍ ነው። አንድ ይህን መጽሐፍ ቅዱስ ያሳተም ነው እኛ ብቻ አይደለንም። የመጽሐፍ ቅዱስ ማህበር የሚባል ድርጅት አለ፣ ኦርቶዶክስ፣ ካቶሊክ። ከነሱ እውቅና ውጭ የሚታተም ምንም መጽሐፍ ቅዱስ የለም። እነሱ ናቸው ያሳተሙት መጽሐፍ ቅዱስ። ኦፍኮርስ ቢታተም አሁን ለዚህ ስዕል ምንም ችግር የለውም። ምክንያቱም ይህ ስዕል ለምሳሌ ሌላ ፐርፐስ አይደለም፣ እንድናመልከው እንድንሰግደው ተብሎ አይደለም በዚህ መጽሐፍ ቅዱስ ላይ የተጠቀሰው። የተጠቀሰበት ዋነኛ ዓላማ የተሳለበት ዋነኛው ዓላማ ከሌላ መጽሐፍ እንዲለይ ቅዱስ መጽሐፍ ቅዱስ ብለን ስለምንጠራ መጽሐፍ ቅዱስ ቅዱስ እንደሆነ ለማሳየት ብቻ ተደርጎ የተሳለ ስዕል ነው እንጂ እንድንሰግድለት ሌላ ነገር ፐርፒስ ተብሎ አይደለም። ለዛ ተደርጎ ቢሳል ኖሮ ነበረ ጣዖት የሚሆነው። ምክንያቱም አንድ ነገር ጣዖት የሚያዝ ብሎ ምን እንደሆነ ታውቃለህ? ስግደትና